ይቀናል እና ስለሚቀና ያባርረዋል ለምን አንዷ ሁለቱ ሴት ናቸው በቃ ይሄ እንደባል ነው ራሱን ቆጥሮ ያለው ከዛ በኋላ መጥተው ማለት እና ሚስቶች እንደሚወስድ በለያስ እንዴ ሲቀርብ ሳለቀም ታው እኔ አልወደድኩሽም ብዬ አልገልሽም እኮ አይደለም ካልወደድኩሽም ነው ካልወደድሽኝም ነው በቃ አንጓደደም እንኖራለን የራሳችንን ኑሮ ግን ስላልወደድኳት ፍቅር መሞት አለባት ይሄ ድድብና ነው ወዲያ ሶፋ ልብስ ከኋላ መታ ሙሉ በሙሉ ወስደዋለች አዲስ ማለት ነው ግን ምን ማድረግ ይችላል ገባሽ በቃ ሰርቫይቭ ለማድረግ ነው ያደረገችው ብዬ ነው ያሰብኩት እናደዳለሁ እኮ ግን ለምንድን ነው የሚገላት ገባሽ እሷ ሰርቫይቭ ለማድረግ ነው ያን ነገር ያደረገች እኔ እንዴት ህይወቷን ቀማታለሁ የሆነ ነገር አጠፋች መጀመሪያ ጊዜ ከ300 በላይ ነው ከ1000 በላይ ስድብ ነው ያስተናግደው ጭላታ ኖርማል አልነበረም እውነት ለመናገር የማስበው ያ የተከተከው ነገር ገላ ላይ ሲፈስና እሷ እንዲተዘል ያለው ሙቭመንት ይሄ በቃ ተስሏል በቃ ኦሬዲ ጭንቅላቴ ውስጥ ነው ምግብ እንዳሰጧቸው የበዙት ምግብ ስለምሰጧቸው ነው እኛ ጨዋታቸውን አልቻለው ማታ ይጣላሉ ምናምን ይላል ማታ ይጣላሉ የሚለው ሰው ከፊቱ እኮ ጭፈራ ቢስጨፍርበት ነው ፓርላማ ላይ ተወካዮች ለምን አይኖሩም እንስሳውን የሚወክሉ ሰዎች ለምን አይኖሩም ምናምን እሺ ምናምን አገኙኝ ደስ አላቸው ምናምን ሰዎች ለካ ደስ ያላቸው ልገደል የመጣው መስሏቸው ነው እኔ ደግሞ ላስጠልለው ነው የመጣሁት ገባ እየወለደች ከማጻኗ ልጆች እየወጡ እያሳደዷት ነበር በድብዳ ማህበረሰቡ ማለት ነው ሊገድሏት እዚህ ጋር አትወለድ እዛ ጋር አትወለድ አስበሻል ግን እኛ ነን የሃይማኖት ሀገርኛን ጦሁዱን ቅዳሜ ምናምን ቤተክርስቲያን ማንጠፋ ሰዎች በቃ ሾቼ ካልከሊሉ እንደተዝናኑ አልቆጥረው ብቻዬን አልሄድም ሾቼ የሚያዝ አለብኝ አዲስ ለሰው ነፍስ ይራራል የኃጢአተኞች ምህረት ግን ጨካኝ ነው ይላል ኢቭን ምህረታቸው ራሱ ጭካኔ ነው እኮ ገባል ቃሉ ራሱ ይገርማል አሁን ያለችኝ ውቢት የምትባለው ውሻ ከዚህ በላይ ክርክም አድርገዋት እንደዚህ በመቀስ ግማይ ጸጉር አይደለም እንደዚህ ክርክም ተበድብዳ ማለት ነው የመጣችው እና ውሻ ይልገላት ነው እና ሰይጣን በጣብኝ ብዬ ልገላት ነው እንደዛ እንደሆነ አላውቅም ለምን እንደወደድኳት አላውቅም ለምን ድንጋዩን እንደተውኩ አላውቅም ወደድኳት ሰላም ቤተሰብ እንዴት ናችሁ የዛሬዋ እንግዳችን ፌቨን መለሰ ትባላለች የእንስሳ መብት ተሟጋች ናት አዎ በጣም ነው የሚገርመው አይደለ በእኛ ሀገር ለእንስሳ መብትም የሚቆረቆር አለ እንዴ ያስብላል ግን ፌቨን አድርገዋለች ጎዳና ላይ ላሉ ውሾች ከዚህም ባሻገር ለድመት ለፈረስ ለአህያ ኢቭን ላይጥ እንኳን የምትሟገት ሩሩና ደግ ነፍስ ያላት ልጅ ናት ከጓደኞቿ ጋር ለማማና አባባ ክብርና ፍቅር የተሰኘ በጎ አድራጎት ድርጅትም ከፍተው አረጋውያንን አዛውንቶችን ይንከባከባሉ ይጦራሉ ፌቨን መለሰ የዛሬዋ እንግዳዬ ናት በጣም አስቂኝ አዝናኝ አስተማሪ ጨዋታዎችን አጋርታናለች ጥሩ ቆይታ ይኖረናል አብራችሁን እናቴ ራሱ ወይ መላጭ ካውሻና ከሰው ይዘጋልሽ ያለሽ ጀመረ ካውሻና ከሰው ካውሻራ እንደደርክሽ አጃባ ከተናደ ካውሻራ እንደደርክሽ አንቺ ምንድነው ከሰው ላይ የት የሚያረግ ከሌላ ሰው ላይ የት የሚያረግሽ ብቻሽን የሚያስጨርሽ ምንድን ውሻለሽ አንቺ ቤት እዛ አይ ማለት የራስሽ ፔት አዎ አራ ቢዬ ስለመጣሽ ደስ ይለኛል ደስል ተመስቀሽ ፖድካስት እንግዲህ ጀመረ ማለት ያለ ብዙ ሶሻል ሚዲያ ላይ የሚጠቀም ሰው ያውቅሻል ስፔሻሊ ደግሞ እንስሳ የሚወድ እኔም የተወሰኑ አመታት አስቆጥሬያለሁ ውሻ በተለይ ውሻ ሁሉንም እወዳለሁ ግን በቃ የውሻ ቪዲዮ አያልፈኝም ከዛ ደግሞ ውሻ ነበረችኝ ኮንፊ የምትባል ክፉ ቀን ያሳለፍኩባት በእውነት በጣም በቃ የሆነ ሰዓት ላይ ጥሩ ያልሆነ ስቴት ውስጥ ነበርኩኝና ሳነብ ለካ ፔት የቤት እንስሶች በተለይም ውሻ በጣም ለአእምሮ እንትን ስቴቢሊቲ ጥሩ ነው ብለውኝ ከጎዳና ሴት ውሻ ለምን ሴት ውሻ እንዳልኩ ልንገራቸው እንጂ በደንብ ታውቂያለሽ ሴት ስትሆን ውሻ የተወለደችው ራሱ አጥቶ ይጥላል እና ጎዳናውን የሞሉት አብዛኞቹ ሴት ውሾች ናቸው የጎዳና ሲሆን ደግሞ ምክንያቱም አሁን ውሻን ወደ ቤታቸው ሲያስገቡ በጣም በቃ የእንትን ብሪድ ይሉልሻል የጀርመን ሼፐርድ ይላል ፒትቦል ይላል ከዛስ 200,000 ብር 500,000 ብር ሁላ ሰምቻለሁና እንደ እንትን ይሆነ እንደ ዕቃ ነው መሰለኝ የሚያስቡት ስታተስ
እኔ ያኔ እንዳልኩሽ ነው በቃ የሆነ ጥሩም ነገር ማድረግ ፈልጋለሁ። አት ሴም ታይም ደግሞ ለእኔ እንደ ጓደኛ ፈልጌ ኮንፊ የምትባል ውሻ ከጎዳና ሰው ሰጥቶኝ ተነር ነበር። ግን አሁን በሳድ ስቶሪ ምን መሰልሽ መጨረሻ ላይ አመለጠች፣ ጠፋች። እውነት አድጋ 2 ዓመት ቆየች። እንዴት ጠፋች? በር ተከፍቶ የውጭ በር ይሄ እንትን የለም መኪና የሚወጣበት ተከትላ ወጣች። አልተገኘች። ራሴን ያጽናናሁት በጣም አልቅሻለሁ። ባይዘው በጣም ነው ያለቀስኩት። እንግዲህ አሁን ይሄ ቅብጠት ሊመስላችሁ ይችላል አንዳንድ ሰው፣ ግን ያጽናናሁት መጨረሻ ላይ በቃ አልሞተችም፣ አንድ ሰው ይዟት በቃ ቤቱ ያስገባት ይሆናል ብዬ ራሴን አጽናናሁት። እና በጣም ውሻ እወዳለሁ። እንስሳም ግን ደስ ይለኛል። ያንቺ ግን ይለይብኛል። አንቺ ትለይብኛለሽ። በጣም ለእንስሳት ትቆረቆሪያለሽ። ሙድሽ በጣም አንዳንዴ ተናደሽ ትመጫለሽ፣ ትቆጫለሽ፣ ትጮያለሽ። ከዛ ሰብስበሽ ታበያለሽ፣ ሰውን ታስተባብሪያለሽ። ከዛ ደግሞ ትመክሪያለሽ። በቃ ማጥቶኙ ነገር የለም ስለ እንስሳና ስብከት በይው በእውነት ትገርምኛለሽ። እንዴት እንደዚህ ሆነ ግን? የሆነ ምክንያት አለሽ? አዎ ምክንያት ይኖረዋል እኮ ሁሉም ሰው፣ ግን ብዙ ጊዜ አውርቻለሁ። በእርግጥ መደጋገም እንዳይሆንባቸው አንቺ ደግሞ እኔ አልሰማሁትም፣ የኔዎቹም አልሰሙም ብዬ ላንስ እና ምን መሰለሽ ህፃን ሁኜ አንድ ድመት ትመጣለች ቤታችን። ግን ያው ላይክ ቤታችን አይደለም መጣሽ የሚባለው፣ እህቴ ሱቅ ተልካ ትወጣለች። ታላቅ እህቴ ናት። እና ከዛ በፊት እኛ ቤት እንስሳ ኖሮ አያውቅም። ኢቭን ራሱ እኔ በሚሞሪ እንስሳ አይቼ ማውቄን ራሱ ትዝ አይለኝም። በቃ ምንም ነገር የለም። እዚህ ነጭ ነው ውሻ ምናምን ማውቅ አይመስለኝም፣ ትዝ አይለኝም። እና አይ ቲንክ ይሄ ጊዜ ላይ 5 ዓመት ምናምን ይመስለኛል። እና እህቴ መጣች እና እናቴ እንደዚህ አቻት ድመት ሰው ተከተላ ወጣ ይሆን ጠፍታ ይሆን አላውቅም፣ ውጭ በር ጋር ናት ታስገባት አለቻት። እናቴ ደግሞ እንዴት የሰው ድመት ሰርቂ ነው ምናምን አይቻልም ምናምን አለች። ከዛ እናቴ አሳዘነቻት። ግን ልብቃ ላይክ ለመጀመሪያ ጊዜ ነው እህቴ አሁን እንደምትወድ እንደማትወድ አልናቅም። እና አሳዘነቻትና ድጋሚ ተመሳሳይ ታያታለች። አትሄድም ከዛ ጋር ድመቷ ማለት ከዛ በቃ አምጫት ተባለች። ከዛ አስገባቻት። ከዛ ያቺ ድመት እህቴ ታለቅስ ነበር ብዙ ጊዜ በቃ ወደ ባባ ነገር ናትና ተጠርግላችሁም ቦል አሁን ሰው ውሻ ምናምን ብቻ ነው ድመት ከዋዲና ሳ ይላል አቀፈላለ እንደዛ ይባላል። እና እንትን ትላለሃለች እንቧን ትጠርግልሃለች እግዚአብሔር። እና ፀጉር ቤት ነበረ ህፃን ድመቷ ናት የምትጠርግልህ። እና ፀጉር ቤት ነበረ ፀጉር ቤት ከትምህርት ቤት ወስደን ፀጉር ቤት ነው የምናመሸው። ከዛ ላይ ሆል ፋሚሊ መጨረሻ ላይ የሚመጣው ወደ ቤት ስንመጣ የሽንት ቤት ጣራ ላይ ከግቢ በላይ እናታለን ጣራ ላይ ሆና ተጠብቀናለች። ከዛ እንዳይታ ትወርድና ትመጣለች ማለት ነው። እንደ ውሻም አሁን ሰዎች ለውሻ ነው እንደዚህ ቢሆን እንደዛ ነው የምታረጋን የነበረው። ከዛ በቃ በጣም የምትወደን አብራን የምተኛው ምናምን ከዛ እሷን ነው የምናውቀው። ከዛ በዚህ ተመሳሳይ ደግሞ እኛ የምንኖርበት የነበረው ግቢ ውስጥ ከዚህ ከድመቷ ታሪክ በፊት ስገባ ሴት ውሻ አለች። የጋራ ግቢ ነው ግቢያችን እና የወለደች ሴት ውሻ አለች። ከዛ እሷን ውሻ ምን ብለው ነው መሰለሽ የሚነግሩኝ እዛ ግቢ የሚኖሩ ሰዎች እሷ ልጅ ወልዳ ነው ፕሮቴክት የምታደርገው። አሁን ግን ያኔ አሁን ነው የሚገለጠልሽ። ያኔ ማህበረሰቡ የሚልሽ ነው የምትቀበየው እና ድንገት ወዲባት ተነክቶሻለች ይሉኛል ማለት ነው። ልክ ትዝ ይለኛል ከግቢ መጥቼ እንደዚህ አይነት ነገር ጋር ስደርስ ነው ማየት ውሻ እንደዚህ ሰንሰላል እንትን አለ ሙሉ በሙሉ የመፋቂያ መናፈሻ ነበር ግቢውና እዛ ውስጥ ቆፍራ የምትቀመጠው። ከዛ እኔም ልክ እዛ ጋር ስደርስ ስላሉኝ እኮ ነው አታካል አድርገችኝም እኮ ስላሉኝ ገና ታደርገኛለች በሚል ፍራት ድንጋይ አንስቼ እንዲህ እያልኳት ነው ማልፈው ማለት ነው። ወይ ረውሯለሁ ወይ እንዲህ እያልኳት ከዛ ያቺ ውሻ አጋጣሚ ሆኖ ሽንት ቤት ነው ልጆቿን መክተት ጀመረች ነው የሚሉት ሰዎቹ ማለት ነውና እቺ ክፉ እቺ ልጆቿን ሽንት ቤት መትከት እቺ እንደዚህ የምትበላ እያሉ ያስተቃዩዋታል። ውሻዋን ያስተቃዩዋታል፣ ይመቷታል ምናምን። እሷ በዚህ እንዳለችበት አንድ ግቢ ሱቅ ያላት ሴትዮ አለችና እሷ ደግሞ ሱቋ ጋራ ቤት ሰርታ ውሻ የምታስተረች ነጭ ውሻ ነው ትዝ ይለኛል። እና ቀድሞ ታስሮ ሲጮህ ነው የሚለው። ከዛም ማታ ይፈቱታል። ግን ማታ ሲፈታ አይገርምሽም? አንዳንድ ውሻ ወይ ስለሚቀርቡት ይሆን አላውቅም አይነክሰንም እኛን ማለት አይቀንም አንቀርበውም፣ ግን አይነክሰንም። ሲዘል ሲያጫውታቸው ምናምን ደስ ይለኛል በቃ ያለው ነገር። ግን እቺ መወራወር የምትለውን ግን ጭንቅላቴ ውስጥ አለች እና ያቺ ውሻ ግን ምንም በቃ በሚሞሪ ውስጥ የለችም። የት እንደገባቻች የሚያሰቃዩት የነበረችው ውሻ ማለት ነውና እቺ ድመት ግን አለች እኛ ቤት ገብታለች ምናምን በቃ እንደ ቤተሰብ እየኖረች ነው ምናምን ነገርና ከዛ ምን ተፈጠረ? የሆነች ውሻ ይሄ ነጭ ውሻ ወንድ ነው የሆነች ቡኒ ውሻ ከየት እንደመጣች አይታወቅም። ግቢ ውስጥ እንዳልኩሽ የመፋቂያ ነው ስራ እንዲህ እየተሯሯጠች ምናምን ነገር ሰው እየሸወደች ትገባና ትቀመጣለች። ከዛ እኔም ሰዓት መጣችልና ድንጋይ እያነሳሁ እንዲህ ስትል እንዲህ አባርራታለሁ። እስካሁን ይቆጨኛል ግን ያው ህፃን ነኝ እዛ አባርራታለሁ እንደዚህ ማለት ነው። ከዛን እያባረኳት ብዙ ቀን አሰቃየዋት። ስታየኝ ሁላ እንዲህ በቃ ታሳዝነኛል። አይኗት እዚህ ይለኛልና ከዛን ሁሌ ማወራው በቃ አይ ቲንክ እግዚአብሔር የሆነ ተርኒንግ ፖይንት አድርጎልኛል ብዬ ነው የማስበው። ምን እንደሆነ አላውቅም፣ ለምን እንደወደድኳት አላውቅም፣ ለምን ድንጋዩን እንደተውኩ አላውቅም።
ወደድኳት ውሻዋን ማለት ነው። ከዛ ነጩን ውሻ ወደዋለሁ። ከዛ ሁለቱም በጣም ነው የምወዳቸው። ግን ያ የሰው ነው ያስሩታል፣ ሲፈልግ ይፈታል። እቺን ግን እኔ በቃ ዝም ብዬ ነሽ ዳቦን ብስኩት ምናምን ሲሰጥሽ መስጠት ጀመርኩኝ ምናምንና ሴት ናት። ከዛ መውለድ ጀመረች። ከዛን አጋጣሚ እሷን ተከትሎ ወንዶች ውሾች ይመጣሉ። ሲመጡ መቆየት ሴቷን ብለው መቆየት። ከዛ እኔም ዝም ብዬ ስለምነካካቸው ምናምን መቆየት ጀመሩ። ከዛ ምን ሆነ መውለድ ጀመረች። ስትወልድ ደግሞ የግቢ ሰዎች ምን ማድረግ ጀመሩ? መጣል፣ መግደል፣ መርዝ መስጠት። ከዛ ህፃኔ ትዝ ይለኛል መርዝ ሰጥተውብኝ ማለት ነው ውሾቹን እኔ እፍስ አድርጌ በረንዳ ላይ አምጥቻቸው መርዝ ሰጥተዋቸው ትዝ ይለኛል። እንደዚህ እየተንከባለልኩ ሳለቅስ እያልኩኝ እናቴ እንደውም እቺ አዋረደች እና ራስ ገቧት ምናምን እኔ ግን ተረድቼሻለሁ። አዋረደች ራስ ገቧት። ቤተሰብ ወይ ደግሞ ሁሌ የሚያሳስበው አንቺ ታለቅሺ እንደ ኢትዮጵያ ማህበረሰብ የሚያስበው ይሄ ሁሉ ውሻ አለቀሰች ብላ አሁን ከውሻ ጋር ሌላ ነገር አላት ብሎ ነው እኮ ሰው የሚያስበው። እስቲ እኔ ማም እንደዛ በጣም እንትኔን አጣፈልገው ሰው እኮ እንደዚህ ነው የሚያስበው። ይሄ መንፈሳዊ ምናምን ነገር ነው። ሰው እኮ እኛ እኮ ድሮ ሰዎች እኮ ውሻ ይዘው ዝም ብለው ሲሄዱ ጥንቆላ ነው እንደነበር። አሁንም ሰው አንቺ እንደዚህ ነው የሚልሽ ማለት ነው። ተጋ አይ ዶንት ኬር እኔ እስካደለው ድረስ ያንን ያ ነገር እስካደለ ድረስና እየተንከባለልኩ አለቅስ ነበር ምናምን። ከዛ መጨረሻ ማስታወሰው 4 ይሁን በጡ አንድ ወለደችው። አንድ ብቻ ተረፍኩላት እንደምንም ብዬ ነጭ ውሻ ተረፍኩላት። በቃ ሁሉ ጊዜ ትወልዳለች። ማስመከን ምናምን አላውቅም። ስለዚህ እንትን ትላለች። ኢቭን ማሳከሚያ ገንዘብ የለኝም፣ ህፃን ነኝ። በቃ ሲታመሙ ማየት ነው ስራዬ ምናምን ማለት ነው። እና ወይ ወተት ምናምን ታርቂ ማልጣት እንጂ ምንም አልችልም ማድረግ አልችልም። እና ከዛ መጨረሻ አንድ ትልቅ ውሻ መጣ። በጣም ትልቅ ውሻ ማለት ነው። አልሄድም አለ ቢባል አልሄድም አለ። ከዛ እሱም እያበረረኝ የሚተኛው 4 ሆኖ ማለት ነው። አንዱ ይሄ ቡቺ ነው ስሙ፣ ያቺ ቡቺ ነው ስሟ። ነጫ ቡቺ ናት። በቃ ታላ ነጫ ቡቺዎች በዙ። ይሄ አንዱ ግን ጅሎ ነው ስሙ። ማን ያወጣለት? ለምን ጅል ማታ 4ቱንም ቤት አስገብተን እናሳድራቸዋለን። ወይ እናትሽ ጥሩ ሰው ናት በእውነት። እሷ ፈቅዳለሽ? አይ ጅሎ ሲያድር ማሚ ያለበሽ ማሚ ትንሽ አንድ 10 ምናምን አመት ሆናት። ደብረ ዘይት እናት ያለችው እናት ትመጣለች ትሄዳለች እዛ ድርጅቱም ስላለ። እሺ ከዛን ጅሎ ምን ያደርጋል መሰለሽ? ውጪ ጅብ ሲጮህ ይሰማል። ጅብ ሲጮህ ዘሎ አልጋ ላይ ይሄዳል። እና የሆነ ቀን ከእኔ ጋር ተኝተን ከበደኝ የሆነ ነገር ከእቴ ጋር ነው የሚተኛ የነበረውና ከበደኝ የሆነ ነገር ዛሬ ላይ ነው እንድተኛችብኝ ይላል በሰመመን ማለት ነው። በቃ የሆነ ነገር ከሌላ አይንቀሳቀስም እንዴ ይላል። ለካ ጅሎ እንዴ ያለ ጅሎ ለካ ሁሉ አላታችን ላይ ተዘርግታል። በጣም ትልቁ ሻላ ለካ ጅብ ሲመጣ ነው እየዘለለ የሚመጣው። ቤት አይዘግም ከሩቅ የጅብ ድምጽ ይሰማል። ገናው ለምን አይደለም በቃ ከሩቅ የሚሰማው አይደል? የውጭ ግቢ የውጭ በር ዝግ ነው፣ ቤት ውስጥ ነው ያለው። ቤት ውስጥ ከዛ ከውጭ ድምጽ ሲሰማ ይደነግጣል እና ዘሎ ላያችን ላይ ነው የሚተኛው ማለት ነው። ላያችን ላይ ተኝቶ ነው የምናገያ። እንደዚህ በጣም መስኪን ውሻ ስለነበር ጅሎ አለው። ከዛን ጅሎ ምን ሆነ? ይሄ ትልቁ ውሻ ሁሉም ውጭ ናቸው ወይስ ነው ጅሎ። ከዛ ይሄ ትልቁ ውሻ ይቀናል። መጨረሻ የመጣው በጣም ሂጅ ውሻ ነው ምናምን እና ይቀናል። እና ስለሚቀና ያባርረዋል። ለምን አንዷ ሁለቱ ሴት ናቸው። በቃ ይሄ እንደባል ነው ራሱን ቆጥሮ ያለው። ከዛ በኋላ መጥተው ማለት ነው እና ሚስቶቹ እንደሚወስድበት ያሰው እግዚአብሔር እሺ ታሪኩ ነው በጣም የሚያስቀው። ከዛ ስለሚቀና ይደበድባል። ተኝቶ ይደበድባል። ሁሌ ነው የሚደርስበት አሳይቶ ሲደበድበው በጣም ነው የምናደደው። ጌታ በጣም ነው የሚያሳዝነኝ። ይሄ ደግሞ ምስኪኑ እንዳልኩሽ ጅለው እንደሰሙና ራሱን አይከራከርም እና እንዴ ፍቅር ሳለቀም ታው ውሾች ስለማውቃቸው ነው የሚሰጡት። ይሄን ታሪክ ለመጀመሪያ እንደውም እዚህ ፖድካስት ላይ የሰራው። እሺ ከዛም የሆነ ቀን ጠፋ። የምርምሽ በጣም ሴንሲቲቭ ስለሆንኩ በህልሜ ይለዋለሁ ማለት ጠፋና 3 ቀን አልመጣም። ነፍሴ ተጨነቀ። ኬት ልፈልገው በቃ ኦልሬዲ ይሄ አቢዩስ ስለሚያደርገው ሄደ። ከዛም በህልሜ እግዚአብሔር ነው የምልሽ ምን አየሁ? የሆነ ገደል ውስጥ አየሁት እና ይሄ እንዳባረረ አስቤያለሁና ገደል ውስጥ አይቼው ከዛ ወይ እንዴት ነው የሚወጣው እያልኩኝ
ከዛ በር የውጭ በር በህልሜ ነው ማየው። ተነስቼ ሲሄድ ውጭ በር ጋር ተኝቶ ሳገኘው አየው። ከዛ ለእናቴ ደወልኩላትና ዛሬ እኮ ጅሉን በህልሜ አየሁት አይገርምሽም? መጥቶ አየሁት አልኳት። እንዳየሁት ማለት ነው 11 ሰዓት ላይ ምናምን ነገር ጠዋት 1 ሰዓት ወጣልሻለሁ በህልሜ እንዳየሁት ውጭ በር ጋር ተኝቷል ማለት ነው። እግዚአብሔርን በጣም እንትን ስለሆንኩ ነው መሰለኝ በቃ እንትን አደርገዋለሁ። ከዛ መጣ እንደዛ ሆነ። ከዛ እንደዛም እየኖርን እያለ የሆነ ሰዓት በቃ የመጨረሻ ጅሉ የጠፋው ደብድቦ አባረረው የመጨረሻ ማለት ነው። ከዛ ሲያባረራ ትዝ ይለኛል አጣሁት 2 ቀን ፈልጌ። ከዛም በሶስተኛው ቀን ሰፈርስ ደግሞ በቃ የኔ ውሾች ይታወቃሉ ምናምን በሰፈርም በውሻ ነው የሚታወቀው ምናምን እና ከዛም አንቺ አሉኝ ውሻሽን እኮ እዚህ አካባቢ ተነዋል አሉኝ። ቸርች ጋር ነበረ። ከዛ አረ ምናምን ብዬ ስላቸው እዛ ጋር ውሾቹ ማለት ነው ሲሄዳለ ጅሎይና ብለው ብለምነው ብለምነው አልመጣም ማለት ከፍቶት ነው። አዎ አልመጣም ማለት። ከዛ የዛኔ ደግሞ ውሻ መግደል ህጋዊ ነበር እንደ መንግስትም ማለት ነው። አልተከለከለም። የዓለም አቀፍ ስምምነት አልነበረ ነው። አሁን ህጋዊ አይደለም ያስጠይቃል። ስለዚህ አሁን በከስ የሆነ ሰው ውሻ ገድሎ ዘብጥያ ይወርዳል። ሰዎች ከተባበሩሽ ግብርናዎች ከተባበሩሽ ብቻ ተስከሻሽ። ግን የዛኔ ትዝ ይልሽ እንደሆነ መንግስት በየዓመቱ ያስወገዳል። ህጋዊ ነው። አሁን ግን ማንም ሰው ማድረግ አይችልም። ኢቭን በቃ ጨምሮ ማለት ነው። እና የዛኔ ይቻል ነበር። ከዛ በኋላ አገኘሁትና እና እንምጣ ምናምን እያልኩት እዛ ጋር ደግሞ የሚቀሙ ሰዎች ናቸው የተቀመጡት ምናምን። ከዛም ጓደኛዬ በጣም ያደብናሽ እነዚህ ሰዎች ፊት እንደዚህ ከውሻ ጋር እንትን ያለሽ ነው ያለችኝ። እንዴ ውሻ እኮ ነው እንዴት ጥዩ እሄዳለሁ አግኝቼው ምናምን ብያት በቃ ተመልሰሽ የሆነ የአንገት ነገር ጀስት ወስቻለሽ አለችኝ። አሁንም አሁን ካልወሰድኩት እያልኳት ታውቁኝ ነው መሰለኝ በቃ እየተከራከረችኝ ሄድን። ከዛም በነገታው ጠዋት ስመጣ አዞበት ለሊት በመርዝ ሲገሏቸው አድረው ሞቷል አሉኝ። የምርሽን በእውነት አልቅሼ ከዛም በቃ ምንም ማድረግ አልችልም። በቃ ኦልሬዲ ሞቷል ውሻው ማለት ነው። ከዛም ተፈጠረ እነዚህ ሶስቱ ውሾች ቀስ እያሉ በቃ በመርዝ ገደሉብኝ። ግን ያን ያደረጉብኝ ግቢ ያሉ ሰዎች ናቸው። ከዛ ማን ቀረ? ተደባዳቢ ብቻውን ቀረ። እሱ ደግሞ የትም ቦታ ሲሄድ ባንክ ሲሄድ ይሄዳል፣ እንትን ላይ ይሰለፋል፣ ኤቲኤም ላይ ይሰለፋል። ቀበሌ ሲሄድ የሆነ ግብር ነው ምናምን ልከፍል ሲሄዱ ላይ ልቀት እዚህ ይለኛል። እስከ 6 ሰዓት አብሮኝ ተሰልፎ ምናምን ነገር ከፍለናል ማለት ነው። በቃ የትም ቦታ ሽሮ ሜዳ እስከ 6 ብር ይታወቃል። ሁሌ ማታ ካደረገዋለሁ ግብዳም ስለሆነ ሰው ያውቀዋል፣ ኖቲስ ያደርገዋል ምናምንና በጣም ነው ሰው የሚወደው። ኢቭን ብቻዬን ወቅት ሳደርግ ራሱ ውሻችንስ ነው የሚሉኝ ያበላችሁት አይመስልም ምናምን እያልኳቸው ምናምን አልፋለሁ። በቃ ላይክ ፌመስ ነበረ ከሽሮ ሜዳ እስከ 6 ኪሎ ሰው ያውቀዋል ምናምን። ከዛን አጋጣሚ ምን ሆነ ይሄ ከጭራው ስር ማበጥ ጀመረ ማለት ነው። ለካ ለካንሰር ነው። የዛኔ ምንም ነው አይልኝም እንደሆኑ ከብዙ ውሾች ጋር እንትን ስለማደል አላውቅም ስለበሽታና እንስሶችም ካንሰር ይዛቸዋል። አዎ ይዛቸዋል። እና ሲያረጁ በተለይ ይጋለጣሉ እንደዚህ አይነት ነገርና ሰዎች ሳሳያቸው ግቢ ውስጥ ያሉ ሰዎች አረ ውሼ እኮ እንደዚህ የሆነብኝ ነው ምናምን ስል ባክሽን ጅብ ነክሶት ይሆናል ይሉኛል። እንዴ ጅብ ነክሶት እንደዚህ ሆኗል ምናምን አውቋቸው እንዴ ጅብ ይነክሰው ይለቀዋል ባክሽ ትልቅ ስለሆነ አምጥቶት ነው ምናምን ይሉኛል። ከዛ ልክ ህመም ነው እኔ አላውቅም። ያው እንግዲህ ሰው በዛ ልማድ አይደለ ኢትዮጵያ የሚነግርሽ የሚመክርሽ። ከዛ መጨረሻ ላይ ታመመ ምናምን በህይወቴ ማለት ነው የምፈራ የነበረው እውነትም የምነግርሽ እሱ የሚሞትበትን ቀን ማሰብ ነበር። በጣም የምፈራ ነበር። ለምን አታችመንታችን በጣም እንትን ያለ ነው። እኔ ጋር ቢያንስ 13 ዓመት ቆይቷል። ላይክ ፍሬንዴ ነው። ቤት የሆነ ነገር ስቶቭ ምናምን ነገር ኮንታክት አድርጎ እንኳን ከጮክ ዘሎ ገብቶ ከሌስ ከታች የሚያሸተኝ ቼክ የሚያደርገኝ ምናምን እሱ ነው። ደህና መሆኔ ምናምን ማለት ነው። በቃ እሱ ነው ፍሬንዴ ምናምን እና ከዛ ሁሌ ፈራ ነበረ። ወይኔ አሁን የውሻ ቢሞት ምንድነው ማለት የምሆነው እያልኩ ፈራ ነበረ። ከዛ የፈራሁት ቀን ደረሰ። እንደዛ ሆኖ ለሐኪሞች ምናምን ሰው ስልክ ሰጠኝ። ደወልኩላቸው። እንደዚህ ብዙ ኮንታክትም አልነበረኝም ሶሻል ሚዲያ ምናምን እና ደወልኩላቸው ምናምን እንደዚህ አድርጊበት ይላል። ይሄን ግን እኮ ስጪው ይሄን አድርጊለት እመላለሳለሁ ፋርማሲ ገዝቼ ስመላለስ አደርግለት። ይዘም የሚገርምሽ ነገር በራሱ መሄድ አይችልም። በቃ እንደዚህ ይጎተታል ማለት ነው። መንቀሳቀስ ከበረንዳ እኔን ተሸክሜ የማወርደው በጣም ትልቅ ነው በጣም ማለት ነው ኪሎ። ከዛ ከበረንዳ በላይ እኔ የማወጣው እንደውም እንደዛ ሲሆን ምን አሉኝ ሰዎች ምንድነው ይሄን የሚያክል ውሻ ቢሞት ራሱ የት ልትቀብሪ ነው? ቤት እያሳደስን ነበር ይዛኔ እና የሚያድሱ ሰዎች ነው ይሄን የሚያክል ውሻ ቢሞት የት ልትቀብሪ ነው? ለምን አትጥዩም? እዛ ጫካ ውስጥ ጅቢ በላ ይሻላል ይሉሻል ማለት ነው። ከዛ በቃ እዚህ ጋር ሌላ ጸም ማለት ነው። ከዛ በኋላ ምን አገባቸው ብዬ ፀሐይ ጋር እንዲሆን አወርደዋለሁ አውጣለሁ። እንደ ሰው ማውራት ጀመረ። ጠቅቼ ይሄ እንትኑን መግለጽ ምንድነው ይሄ የውድ ብሶቱን አለ አይደለ? እንደም ቲክቶክ ላይ ነው ጊዜ ፖስት ጀመረ። በቃ የሆነ ማውራት የሀዘን ሲቃ ማውጣት እንደ ሰው እያለ በቃ የሆነ ነገሩን ማውጣት መፈለግ ጀመረ። ልክ መናገር ማለት ነው። ከዛ እንደዚህ የወጣሁት እያወረድኩት ምናምን ከዛ መጨረሻ ላይ ያሉኝን ሐኪሞቹ እየገዛው እያመጣው ልክ በቃ በመጨረሻው ደቂቃ የመጨረሻው መድረስ ሲመጣ ሄዷል። ከዛ በቃ ማመን አልቻልኩም። ታውቂያለሽ አየሁት ጮክ። ከዛ ቤት ገባሁ ተኛ። በቃ እዛው በረንዳ ላይ ሰውን አስቀምጨው
ከዛ ለእህቴ ደወልኩላት እያበድኩ በቃ ሞተ እኮ ምናምን አልኳት። ከዛ በቃ እንዳይወራ ሰው አልፈልግም ቤት የዚህን ጊዜ በቃ በጣም አዝነው ነበር ከኔ ጋር የነበረው ነገር ምናምን ስለሚያውቁና ከዛ ሬሳውን ደግሞ ማን ይጣለው የት ይጣለን የሚያክሉሽ እንዳትቀብሪው ግቢ ጋራ ነው ማንንም አያስቀብርሽም ምናምን ነገር። ከዛ በጣም እስካሁን የሚቆጨኝ የቆሻሻ ገንዳ መኪና ነው ውሻውን ይዞት ሄደው እና እስካሁን በቃ ትልሽ በጣም የሚቆጨኝ ማለት ትልሽ ባይቆጨኝም ምንም ማድረግ አልችልም ነበር አቅም አልነበረኝም ነበር እሱን ሻ ደና ቦታ የመቅበር አቅም አልነበረኝም ቦታም የለም ምናምን ነገር ግን ሁሌ ይቆጨኛልና ሁሌ ይላል ለራሴ በቃ የሆነ ወደፊት የሆነ ነገር ሳረግ ለእንስሳ ማስታወሻ በቃ ፎቶውን እንኳን ቢሆን እንደዚህ በቅርጽ አቆምለታለሁ ብዬ ለራሴ ቃል ገባው እና የጀመረው ከዚህ አንዳንድ ሰው አሁን እንደዚህ ስትናገሪ ቀበጥ አይ ኖ እረሳቱ የሚልም ሰው ይኖራል ግን ስለ እንስሳ የሚያውቀው ከእንስሳ ጋር አብሮ አታችመንት የነበረው ሰው ነው። አሁን እኔ ስትናገሪ በጣም ነው ያሳዘነኝ የእውነት ለመሰለሽ በጣም ፍቅር ናቸው። እኔ አሁን ፐርሰናሊ ውሾችን በደንብ ነው የማውቃቸው ፍቅር ናቸው ታማኝ ናቸው በጣም አንዳንዴ ታማኝነታቸው ያስደነግጣል። እንደውም የእውነት ይሄ እነዚህ ውሾች ግን ለሰው ልጅ ይገቡናል እንደና ምን እስከማለት ደርሻ ቃለሁ ለምቃ ሞቶ እንኳን የባለቤቱ መቃብር ላይ የሚተኛ እኮ ነው ውሻ ማለት እና የሰው ልጅ እንደሞ ታማኝነት አንዳንዴ ስታይ አይ ጭንቅላት አለው የተባለ ያስባል የተሻለ በቃ ይረዳል የምትዩ ሰው ተውሻ ያነሰ ታማኝነት ኮሚትመንት ኖሮ ስታይ በጣም ታዝኛለሽና ቅብጣት እንዳልሆነ ለመናገር እንወዳለን። ኢቭን ምን ይባላል መሰለሽ ታማኝነት ማማከፈለከው ከውሻ ነው የሚባለው በቀላሉ እና በጣም እንትን ይሉናል ይቦንሱናል እና በቃ ቅድም አይ ቲንክ አልጨረስኩም መሰለኝ አልጠቂሽም። ከዛን ወደዚህ የመጣሁት ከዛን ህፃኖኝ ምን ቃል ገባው መሰለሽ እነዚህ ልጆች ሲያሰቃያቸው ምናምን ነገር ስላየው በቃ ሳድግ ሁለት ህልም ነበረኝ ሳድግ ብያኩት አንደኛ ህፃናትን የሚረዳ ድርጅት መክፈት በቃ ለጥቃታቸው ወይ ደግሞ ሁሉም ሰው ጥቃት አይወድም ግን አንዳንድ ሰው በጣም ሴንሲቲቭ የሚሆንብሽ ነገር ይላል ከሰው በተለየ አሁን አንዳንድ ሰው ይላል በቃ ካልሆነ አልሆነም አይነት እኔ እንደዚህ አይነት እንትን አይደለም ሰውም እንስሳም እንዲጠቃ በጣም ጥቃት ያመኛል ብቻ በአጠቃላይ መብት በሚባለው ነገር በጣም ሴንሲቲቭ ነኝ በተለይ ሰው አጠቃኝ ብዬ ካሰብኩኝ እና እሱ ነገር ነበረኝ ውስጥ ከልጅነቴም ጀምሮ ማለት ነው ለማያገባኝ ሰው ከራከራለሁ ለማያገባኝ ሰው ጣላለሁ ምናምን እንደዚህ አይነት ነገርና እኔም ያ ላይክ ሰው ጥቃት አድርሶብኝ ያውቃል የጾታዬ ምናምን ሳይሆን የቡሊ መደረግ ምናምን ትምህርት ውስጥ የለም በቃ ዝም ስትይ ምናምን እንደዛና በቃ ሳድግ ይሄ ለእንስሳ መስራት አለብኝ ለሰው መስራት አለብኝ ብዬ አስብ ነበር ለእንስሳ መብት ማስከበር አለብኝ ብዬ አስብ ነበር። ከዛ የሆነ አመት ላይ ከኮሮና በፊት የነበረው አመት ላይ የራሴ ፌስቡክ ፔጅ መጠቀም ጀመርኩኝ። የዛ ቲክቶክ አልጠቀምም ምንም አካውንት የለኝም ፌስቡክ ግን ነበረኝ። ሶስቱን መጠቀም ጀመርኩኝ። እንስሳት ይራባሉ እንስሳት ይጠማሉ መጽሐፍ ምናምን ከዛ ሰዎች በጣም ይስቁብኛል በጣም ያላግጡብኛል ይሰድቡኛል። ከዛን ይዛኔ ራሴ የምከላከልበትን አቅም አላበጀውም። ከዛን ሰው የሆነ ነገር ስለኝ ድሮም ፈሪ ነበርኩኝ ለዛ ነው ሰው ቡሊ የሚያደርገኝ። ከዛን ሐሳቤን ስገልጽ ደግሞ ሰው እኔን ወርታሽ ለመጣል የሚፈልገው ልክ አይደለሽም ምናምን። ከዛ ወዲያው የሚገርምሽ አሁን ቲክቶክ ላይ እንደዚህ እኩል እንደምመላለሰው አይደለም ወዲያው ነው ማጠፋው። ልክ የሆነ ኮሜንት እንትን ካለኝ ኮንፊደንስ ካሳጣኝ ፖስቱን መደልተው ሙሉ በሙሉ ማነሳው ማለት ነው። ከዛን እንደዛ እያደረኩ የሆነ ጊዜ ቆየው። ከዛን ግን ወለሰት ላይ ሁኬርስ ማለት መጣ። ምክንያቱም ሰው ደፍሮ ሲደፍሮ በቀጥ ብሎ አንገቱን ቀና አድርጎ የሚሄድበት ሀገር ነው ኢትዮጵያ ማለት ሰው ገሎ ቀና አድርጎ የሚሄድበት ሀገር ነው። እኔ የእንስሳት መብት ተጠቅተዋል ብዬ መሸማቀቅ የለብኝም። ጥሩ ነገር አድርጌ አንገቴን መድፋት የለብኝም። ገባሽ? ስለዚህ ዲና ገባኝ ስለሰው ወደሚለው እንትን አስተሳሰብ መጣው። ከዛ ሊሰድብኛል ዝም ነው የሚላቸው። ከዛ እንደዚህ ታርጊ ሲል አንተ ታረግም ብዬውላ እኩል በኩል መመላለስ ጀመርኩኝ። ከዛን ልክ የኮሮና ጊዜ ላይ ድመት የታመመች የሆነች ድመት ነበረች ሌላ ታመመች ምናምን እንደዚህ ሐኪም ፔጆች ምናምን ሳፈላልግ የሆኑ ልጆች አገኘሁ። ከዛ ኮንታክት አደረኳቸው። ከዛ ነገርኳቸው ስለምሰራው ስራ ምናምን። ከዛ እንደዚህ እኮ በራሱ ፔጅ ብትሰሪ እንደዚህ ምናምን ምክር ሰጡኝ። ከዛ እኔ ማድረግ የምፈልገው ነገር እየጻፉ የራሴ ፔጅ ላይ ማጋራው ወደ ራሳቸው ፔጅ ብዙ ተከታይ ነበራቸውና ወደ ራሳቸው ፔጅ ማጋራት ምናምን ጀመሩ። ከዛ አጋጣሚ ጋዜጠኝነት የተማርኩ ነበረ ኢካሽ የሚባል ትምህርት ቤት ነበርና እሱን ራሱ የተማርኩት እንደዚህ አይነት ነገር መስራት ስለምፈልግ ነው። በቃ እንደውም እዛ ተማሪ የወንጀል መርማሪ መሆን ፈልጋለሁ ብዬ ነው ላይ የተማርኩት። ያችን ኮርስ እንዴት እንደተማርኩት ማለት ነው ልትመረመሪ እንደዚህ የተበደሉ ምናምን የጋዜጠኝነት ምርመራ አለ አይደለ? እሷን መሆን ፈልጋለሁ ብዬ ማለት ነው። ይሄ ኢንቨስቲጌቲቭ ጆርናሊዝም ነው ምናምን ይሄ ማንበብ ጋዜጠኝነት ምናምን የዜና ማንበብ ሳይሆን በቃ እኔ ሁልጊዜም ከጥቃት ጋር ኢሹ አለብኝ ሴንሲቲቭ ነኝ ለእንደዚህ አይነት ነገርና እሱን አሳካለሁ ብዬ ነው የተማርኩት። ከዛ እዛም ማስተማሪያ ቃል እናት ደውላ ደግሞ ያስመዘገበችኝ ይሄን ነገር ስለምታውቅ
ልክ ሬዲዮ ላይ ስንሰማ እናቴ በጣም ሬዲዮ አዳማጭ ናት። እኔ ደግሞ ምንም አይነት የሬዲዮ ቴሌቪዥን ምናምን የለውበትም እና ስለምታዳምጥ ትሰማለች። ከዛም ፌቨን እንደዚህ ነገር ትፈልጊ የለ ብላ ራሷ ደውላ ከዛ ራሷ መታ አስመዘገበች። ከዛ በመጀመሪያው ቀን አብረን ሄደንና ነገረችው ላስተማሪ ምናምን እንደዚህ አይነት ፓሽን አላት ምናምን። ከዛ ሰውየው በቃ ገረመው እንደዚህ ስለ እንስሳ ምናምን እንደዚህ ኢትዮጵያስ ምናምን አለ። ከዛን ፌስቡኬን አየ ምናምን። ከዛ ለምን እንደዚህ አከፍችም እንደዚህ ብታረጊ እንደዛ ብታረጊ ምናምን አይነት ሀሳብ አመጡ። ከዛን የራሴን ፌቨን የምለው ነበር የምጠቀመው እንስሳ ትኩረት ይሻሉ ብዬ ከፈትኩ። ከዛ እዛ ላይ ሀሳቦቼ ማንጸባረቅ ግን ያው ስቲል እንኳን ይዘን አይደለም አሁንም ሳይቀበልሽም ግን ምንድነው ተቀበለም አልተቀበለም እኔ መልእክቴን አስተላልፋለሁ። የሚቀበል ይቀበላል፣ የማይቀበል አይቀበልም። ግን ዝም ማለት ህመም ነው። የሆነ ነገር ጥቃትን አይተሽ አለመቃወም አለመናገር ህመም ነው። ስለዚህ ከምትታመሚ ሰው ታስተምሪያለሽ፣ ትነግሪያለሽ፣ የሚማር ይማርበታል። ሁሉም ሰው እኮ አንድ አይነት ሰው አይደለም። ባይዘው መጀመሪያ ኢቭን ምን ማድረግ ቻልኩ መሰለሽ? ኮሚኒቲ ቢልድ ማድረግ ቻልኩ። አሁን እንዴት ነው ኮሚኒቲ ቢልድ ማድረግ የቻልኩት? እንደኔ አይነት ሰዎችን ማገናኘት ቻልኩ። አሁን ሰው በየራሱ ይረዳል። አሁን አንቺ መንገድ ልታቤት ትችላለሽ። ከዛ አልፎ ግን እንደዚህ ወጥቶ ለፊት መጋፈጥ ሊደብርሽ ይችላል። ሌላም ሰው እንደዚህ በየቤቱ እኮ ተደብቀው ነው ብቻ ያለው ይሳምረዳው እኮ በየቤቱ በየሰፈሩ ምናምን እኮ አዝኖ የሚረዳ የሚያደርግ አለ። የኔ የተለየው ፐብሊክ ላይ ወጥቶ ጋዘር ማድረግ ይሄ ድምጽ መሆኑ ነው የተለየው የኔ ማለት ነውና ምን አደረኩኝ? የሆነ ጊዜ ላይ ጻፍኩኝ እኔ እንስሳ መርዳትና ሰው መርዳት ህልሜ ነበር፣ የልጅነት ህልሜ ነበር። አሁን የሰው መርጃ ድርጅት አለኝ። አሁን ደግሞ የእንስሳውን በደንብ ሞር አድርጌ መስራት ፈልጋለሁ። ስለዚህ ከኔ ጋር መስራት የምፈልጉ የህግ ባለሙያዎች፣ እንስሳ የምትወዱ ሰዎች ምናምን ኑ ወደ እኔ አልኳቸው። ከዛን ውሼ የሚባል ገጽ ነበር ፌስቡክ ላይ፣ እዛ ላይ ፖስት አደረኩት። ከዛን በጣም ብዙ ሰዎች ደስ አላቸው ምናምን። ውሼ አንቺ አድሚን ነሽ እንዴ? አድሚን አይደለሁም። አድሚኑን አውቀዋለሁ፣ ግን ዝም ብዬ ሰርች አድርግ የማገኛቸው ግሩፖች ነበር፣ ሼር አደርጋለሁ ሀሳቦች። ከዛን አድሚኑ ጓደኛዬ ነውና አይ ቲንክ ሮቤል ይባላል። አሁን ውጭ ሀገር ያለ እኔ ፎሎ አደርጋለሁ እስቲ ይባላልና ከዛን ወደዛ ማጋራት ጀመርኩ። ከዛን ሮቤል ጽፎልኝ አወቅኩት ማለት ነውና ከዛ ምን ማድረግ ደግሞ ቴሌግራም ግሩፕ ላይ መጣሁ። አኒማል ዳቴሽን ብዬ እንትን አልኩ። መጀመሪያ ራሴ ቴሌግራም ቻናል ነበረኝ፣ ግን ግሩፕ ሳይሆን ራሴ የምጽፍበት ነበረኝ። ከዛን እሱን ተኩትና ግሩፕ ሌላ ክሬት አደረኩኝና ነው አልኳቸው፣ ሰበሰብኩ። ከዛን እያንዳንዱ በራሱ መስራት የሚፈልግ ሰው የነበረ ግን የፈራ መናገር የፈራ ምናምን እስቲል መናገር የሚደፍር ላይ ሰው የለም። በእርግጥ ግን እንደዚህ ማብላት ማጠጣትና የሚፈልግ የነበረ ሰው መጣ፣ ተሰበሰበ። ከዛን አሁን ለምሳሌ ከኔ ግሩፕ እንኳን 2 ራሳቸውን ችለው የወጡ ሰዎች አሉ ማለት እንደዚህ ሰሩ የነበሩ ኮሚኒቲ አመጣሁላቸው። እንስሳ የሚወድ ሰው አንድ ላይ መሰብሰብ ጀመረ፣ እርስ በርስ መታወቅ ጀመረ። በፊት አትታወቂም፣ አንቺም ታደርጊያለሽ። ከዛን እኔን ሶሻል ሚዲያ ላይ ሳይሆን ወይ እንደዚህ አይነት ሰው አለ እንደ እኔ እኮ እኔ ብቻ እንስሳ ሙድ ይመስለኝ ነበር ነው ምን ባባለው። መገናኛ መድረኩ የለም። ምንድነው አርገለው መገናኛ መድረኩ ተፈጠረ። ሰው ከእርስ በርስ መገናኘት ጀመረ። ቮለንቲሮች እርስ በርስ መምጣት ጀመሩ። እንስሳ የሚወድ ሰው በሰብሰብ ሲጀመር ትልቅ ኮሚኒቲ እየሆነ መጣ። ስለዚህ አሁን እንስሳ የሚረዱ ሰዎች እየመጡ የራሳቸውን ስም እያዙ ይወጣ። 2 ሰዎች የራሳቸውን ስም ይዘው ወጥተዋል። በራሳቸው ይሰሩ ነበር፣ ግን ሞር ከዚህ ውስጥ ግን ሰው አግኝተዋል። የሚረዳቸው ሰው አግኝተዋል። ቮለንቲር የሚሆንላቸው ሰው አግኝተዋል። የሚደግፋቸው ሰው አግኝተዋል። አሁን እሱ ምን ሆነ? ጥሩ ነገር ሆነ። ቢያንስ እንስሳ የሚወደው ሰው አንድ ላይ ለማገናኘት ተቻለ ማለት ነው። እንደዛ ሲሆን ድምጽሽ እየበዛ ይሄዳል። ግን ምንድነው ችግሩ? እንደዚህ ሆኖ ደፍሮ እንደኔ የሚመጣልኝ ሰው የለም። አሁን ብቻዬን የምጠቃው በነገርኩሽም ነገሮች ምናምን ብቻዬን ፊት ለፊት የምገኘው ብቻዬን ስለሆንኩ ነው። ሰው ይፈራል። እንደነገርኩሽ ነገሮች በሪስኮች ናቸው ምናምን አይመስልሽም? ቀላል ነገር ነው የሚመስለው። ሰው እንደውም አንቺ የሰው መብት ማጠይቂው ይሄንኛው ምንም ስለማያስደርግ ነው ብሎ ነው የሚያወራው አይደል? ሞክሩት እላለሁ። ሞክሩት እንገናኝ ይዛላል። እና እንደዛ ነው የሚያስበው ሰው። ግን ብዙ ሰዎች ምን ይሉኛል አሁን ግሩፕ ላይ መጀመሪያ የመጡ ጊዜ ወይ ታድለሽ ለምንድን ነው እናንተ ወጣችሁ ድምጽ ማትሆኑት? ለምን ፌቨን ብቻ ሶሻል ሚዲያ ላይ የምትጮሁ ለምንድን ነው? እንስሳ ወዳለኳች ለምን ነው መተሽ ፓርት ኦፍ ኢት ማትሆኚው? ከታች እኮ ዝም ብሎ ግሩፕ ላይ እኛን የምናወራው እንጂ ወደ ውጭ ለማሰማት ብዙ መሆን አለብን። አረ ማህበረሰቡን እንዴት ብለን ይሰድበናል እኮ እንደዚህ ያደርገናል እኮ የሚል ስቲል ፍራቻ አለ። ሰው መቋቋም ካልቻለ እውነትን መውጣት የለበትም በኋላ ተሰብሮ ከሚመለስ ማለት ነው። ገባሽ? እና እሱ ስላለ እንትን አይልም ሰው አይደፍርም እንጂ ግን አሁን ኮሚኒቲ አለ። በቃ እንስሳት የሚወድ እንስሳ የሚረዳ እንደዚህ ወጥቶ ባይፋጠጥላቸው እንኳን ቢያንስ እንኳን እንዲበሉ የሚያደርግ እንዲጠጡ የሚያደርግ ኮሚኒቲ አለ። ቢያንስ ይሄ ራሱ ጥሩ ነገር ነው። እኛ ሀገር የሰው ራሱ ጉዳይ አሳሳቢ በሆነበት ሁኔታ ላይ እናንተ አልፋችሁ ስለ ውሻ ትጨነቂያለሽ ወይ? አሁን ስታበይ ምንድነው የሚሉት? ስንት የተራበ ጎዳና ልጅ ማብላት ስቺ ውሻ ለምንድን ነው የምታበይው ምናምን ብለው
አንዳንዱ ይራገማል፣ አንዳንዱ ይሳደባል፣ አንዳንዱ በቃ በቅንነትም የሚናገር አለ። ፌቪ እኔ ምንም ምን መሰለሽ ሁሉ ጊዜ የምናገረው ነገር መሰረታዊ ነገር ለኔ መሰረታዊ ነገር ለእንስሳው እኩል ነው ማስበው። አሁን ለምሳሌ እኔ ሰው ነኝ፣ እሱ ውሻ ሊሆን ይችላል፣ ፈረስ ሊሆን ይችላል፣ አንበሳ ሊሆን አይጥ ምናምን ልትሆን ትችላለች። ዞሮ ዞሮ መጠሪያችን የተለያየው ብዬ ነው እኔ ማምነው እና ያስተሳሰብ መጠናችን አይደለ ሰው ከእንስሳ ያገናዝባል በሚለው ብቻ እኮ ነው የምንለየው እንጂ ኒዳችን ሆዳችን አንድ ነው። ህመማችን እኩል ነው። መጠለያ የሚያስፈልገን ነገር እኩል ነው። ሁሉም እያንዳንዱ የሚያስፈልጉ ነገሮች ልክ ናቸው። ስለዚህ እኔ ማስበው እኔ ሰው ሆኜ እኮ መቋቋም ማልችለው ነገር አለ አይደለ? አሁን ለምሳሌ እዚህ ቁጭ ብዬ ቢርበኝ ኢንተርቪው እያደረግን ነው መብላት አልችልም። ስወጣ ነው የምበላው። ስወጣ ግን እኮ በጣም ሊርበኝ ይችላል። ገባሽ? ስሜቱ አለ። ረሃብ ተፈጥሮ ነው። በቃ ተፈጥሮ ስሜት እስከሆነ ድረስ ሆድ ለኔ እስከተሰጠኝ ነው ለእንስሳ ሆድ ተሰጥቶታል። እኔ እንኳን እዚህ ሆኜ በኋላ እንደምበላ እያወቅኩኝ ረሃቡን መቋቋም ካልቻልኩኝ ማለት ነው ያ እንስሳ እንዴት ነው የሚሆነው? አንደበት የለው፣ እርቦኛል አይል፣ ስራ የለው፣ ገንዘብ የለው፣ የሚመግበው ቤተሰብ የለው። በተለይ ውጪ ጎዳና ላይ ያሉትም ቤትም እንደዚህ የሚደረጉ አቢዝ የሚደረጉ አሉ። ግን ጎዳና ላይ ያሉት እንስሳ የሚያሳክማቸው የለም። ቢያማቸው አመመኝ ማለት አይችሉም። ቢረባቸው አራበኝ ማለት አይችሉም። ሶ ለኔ አስፈላጊ የሆነ ነገር ለዛ እንስሳ አስፈላጊ ያልሆነበት ነገር ምንድነው? ብዙ ጊዜ ሰው እንደዚህ ሲናገር ኦኬ ቅንጦት ከሆነ እስቲ 3-4 ቀን ምግብ ሳትበሉ ሞክሩትና ተመልሰን እንነጋገር እላችኋለሁ። ምክንያቱም አንድ ነው ኒዳችን አንድ እስከሆነ ድረስ የእንትና ኒድ ከባድ ነው የእንትና ኒድ ትንሽ ነው መባባል አንችል የለብንም ሲጀመር ማለት ነውና ለሰው አትረጅም ወይ የሚል ሰው ብትጠይቂ ንገርሽ 5 ሳንቲም ለሰው ልጅ እርዳታ አውቶ ማይሰጥ ሰው አትረጅም ወይ የሚልሽ ገባሽ? ሰው የሚረዳ ሰው ቢሆን የሰው ችግር ይገባኛል የሚል ሰው ቢሆን እንዴት ነው የሰው ሊረዳ የማይችለው? አሁን ለምሳሌ እዚህ ጋር እያለቀስኩኝ ፍቅርዬ እንደዚህ እኮ ተቸገርኩ ምናምን ብዬሽ ልትረጂኝ ካልቻልሽ ማለት ነው ያ የማይናገረውን እንስሳ እንዴት ነው ልትረጂ የምትችይው? ገባሽ? መጀመሪያ የማይናገረውን እንስሳ አንደበት የሌለውን እንስሳ ሳትረጂ እኔ እዚህ ጋር እያለቀስኩ ብነግርሽ እኔን ትረጂኛለሽ የሚል አስተሳሰብ የለኝም እኔ በበኩሌና እንደውም ብዙ ጊዜ ሰው ጥሩ ሰው የሚሆነው ይሄ ከእንስሳ ተነስቶ መርዳት ሲጀምር ነው ብዬ ነው የማስበው። ብቻ አታቢም አታጠጭም፣ ግን ለእንስሳት ራሱ ኦኬ ያስፈልጋቸዋል። ገንዘብ ጥረት ኖሮሽ ላትረጂ ይቻለሽ ብዙ ነገርና አይ እነሱም ልክ ነው እኮ መብታቸው ሊከበርለት ይገባል፣ መራብ የለባቸውም፣ መጠማት የለባቸውም፣ መታከም የለባቸውም ብለሽ ካላሰብሽ እና ከዛን ሰው ግን አለበት ብለሽ ካሰብሽ ለኔ መልካምነትን እንደ ካራክተር ነው የምስለው። አንድ ሰው at the same time ክፉም ደግም ሊሆን አይችልም ወይ አስመሳይ ሰው እስካደለ ድረስ። አስመሳይ ከሆንሽ የሆነ ቦታ ደግ የሆነ ቦታ ክፉ ልትሆኚ ትችላለሽ። ካራክተሬ ነው ካልሽ ግን መልካም ሰው ከሆንሽ ግን ሁሉም ቦታ አንድ አይነት አስተሳሰብሽ መሆን ያለበት አንድ አይነት ተግባርሽ መሆን ያለበት። እዚህ ጋራ ቤትሽ የተራበንሳ እየመታሽ እያሰቃየሽ ምናምን ሄደሽ እዛ ቤተክርስቲያን ሄደሽ ብትመጸውጪ በእግዚአብሔር ዘንድ ተቀባይነት የለውም፣ በሰው ዘንድ ልትሸውጂ ትችላለሽ። ግን አንተ ነው ለኔ ኢምፖርታንት የሆነ ነገር ለእንስሳው ኢምፖርታንት ነው። ከእንደገና ደግሞ እኔ ወጥቼ ጎዳና ላይ ስላበላው የሆነ ውሻ ተርቦ ስላበላሁት ካንቺ ኪስ መቀነስብሽ ነገር የለም። ገባሽ? ካንቺ ኪስ ያወጣሁት ነገር የለም። መልካምነት ውሻም ማበላሽ ሰውም ማበላሽ የሆነ ጅብም ቀለብሽ አንበሳም ቀለብሽ ጥሩ ነገር ካለክሽ ጥሩ ነገር ነው። በየትኛውም ነገር ሐሳቡ አቢዝ መደረግ የለበትም። ይሄ ለእንተና ስለሆነ ልክ አይደለም ለእንተና ስለሆነ ልክ ነው የሚባል ነገር የለም። የተራበን ያበላሹ ይብላ። እግዚአብሔርም እኮ ተንከባከባቸው አይደለም ሲጀመር እኮ ከሰው በፊት የተፈጠረው አይደል እንዴ? ይሄን ራሱ እኮ ማን ልቀበል ሰዎች ነን። ከዛ በፊት ነው አይደል የተፈጠረው? ከዛ ምንድነው የሚለው የእግዚአብሔር ቃል እንደዚህ አራዊቶችን ምድር እንደዚህ ምናምን ፈጠረ መልካም እንደሆነ አየ። ከዛ እንደዚህ የሚሳቡት ምናምን ነገር አወጣ እንስሶችን ፈጠረ መልካም እንደሆነ አየ ነው የሚለው። እግዚአብሔር መልካም ብሎ ያለውን ነገር አንቺ ልታሰቃይ ማነሽ? ሲጀመር ክፉ ልታረጊ ማነሽ? ልትገይ ማነሽ? እግዚአብሔር አሁን ብዙ ጊዜ ውሻው ያደርጋል አይጥ ሰይጣን መልክተኛ ናት ኤቭሪቲንግ። እንደውም እኛ ሀገር ከሰይጣን ጋር ነው የሚያዘው። ድመት ጥቁር ድመት ሰይጣን ነው ጥቁር እንደ ጥቁር ውሻ ጥቁር ድመት ጥቁር ፈርዶባቸው ባይዘው በእውነት እኛ ሀገር እኮ ጥቁር መሆን ወይኔ ሰውም እኮ ከለሩ ጥቁር ነን ሁላችንም። ግን ደግሞ በጣም ከጠቆርሽ ደግሞ አስቢው እና ሁሉ ጊዜ የሚለው እግዚአብሔር መልካም ብሎ የፈጠረው ነገር አንቺ መጥፎ ነው ብለሽ ታሰቃይ ማንነሽ ነው ልትኮንኝ ማንነሽ። በተለይ ደግሞ እኛ እንደ ኢትዮጵያ በጣም የአማኝ ሀገር ነን ብለን ደረታችንን ነፍተን የምንጎረር ሰዎች ነን። ገባሽ? እኛ እኮ የተቀደስን ህዝቦች ነን፣ እኛ እኮ የተቀደስን ሀገር ነን ነው የምንለው። ይሄ ከወሬ በተግባር መውረድ አለበት። ጻድቅ ለእንስሳው ነፍስ ይራራል፣ የኃጢአተኞች ምህረት ግን ጨካኝ ነው ይላል። ኢቭን ምህረታቸው ራሱ ጭካኔ ነው እኮ ገባሽ? ቃሉ ራሱ ይገርማል። ምህረታቸው ራሱ ጭካኔ ነውና እግዚአብሔር ቀን አውቃለሁ እኔ ቤተክርስቲያን ሰው ነኝ ካልሽ አሁን ብዙ ጊዜ ነው የሚገጥመኝ። ኢቭን የቤተክርስቲያን መሪ ከምታያቸው ሰዎች ኮሜንት ስር የሚሳደቡትን ስድብ ብታይ የሚጠምጥመው የእንትና ነኝ አድርገው ከሁሉም እምነት ኢቭን አንድ እምነት አይደለም ከእያንዳንዱ ቤተ እምነት የሚሳደቡትን ስድብ ብታይ ማለት ነው ታፍረች። ከዛን ሰው ደግሞ አውጥተሽ ስታሰጫቸው ፕሮቴክት ያደርጋቸዋል።
ገባሽ? በሃይማኖት የሚሸፋፈኑት ነገር ፕሮቴክት ያደርጋቸዋል ሰው የትኛውም እምነት። አሁን እኔ በቅርብ የሆነ አገልጋይ እንደዚህ መድረክ ላይ ድመት አንጠልጥሎ ምናምን የእርግማን መንፈስ የምን መንፈስ ማን ይላካ ለዚህ ወጣ እያለ እኔ ካሁን ድመቷን ፈጣፈጣት ብዬ ብታይ ለምን በቃ የሆነ ሰውዬውን አግኝቼ የሆነ ነገር ላደርገው ነበር። አጥፍጣት እኮ ይሆናል ባይዘው ማን አቃለ እንደዚህ ጣልኩት ምናምን ብሎ መጨረሻውን አላየንም። እንኳን አላየንም። ከተቆረጠ ቪዲዮ ነው የወጣው። ብታዩ ምን ይሰራልሻል? ከማረር ውጪ ምን ታረጊያለሽ? ኦሬዲ ድመቷን እንትን ከሆነች ማለት የሆነ ጊዜ እንደዚህ ምን አደረጉ መሰለሽ? ጅብ ይዘው እኔ በበኩሌ ምንም እንስሳ ይገደል ባይ ነኝ። በተፈጥሮ እራሱ ከተበላለ ይበላል፣ አማራጭ የለሽም። ግን ሆን ብለሽ አታጥፊው ባይ ነኝ እና ጅብ ይዘው ሰውን ይላከልኝ። ኢቭን ምልሽ እኔ የራሴ ሃይማኖትን ሰዎች አልምርም። በቃ ልክ ካደለ ልክ ነው። ይሄ የሃይማኖት አይደለም ጨዋታው፣ የትክክለኛነት ነው። ትክክል አይደለ ነገር ነውና ጅብ ይዘው እንደዚህ እየጎተቱ ባጃጅ ምናምን አለ። በማታ በጣም ብዙ ህዝብ ተከትለው በረከታችን እየበላው የምድሪቱ በረከት ተወገ ይላል። ገለውት ማለት ነው። እግዚአብሔር የምድሪቱ ምርግማን ያዘው ይሄ ነበር ይላሉ ማለት ነው። ከዛ ነርቤ እዚህ ጋር ነው የመጣብኝ ታውቂያለሽ። ከዛ ወይራ ቲክቶክ ላይ ገባውና እናንተ ሲጀምር በዚህ ክፋታችሁን ያልተባረካችሁት አልኳቸው። እግዚአብሔር ነው የምልሽ ሰው የልቡ እግዚአብሔር ሊባርክሽን ላይባርክሽን ይሄ የልብሽ ነው እንጂ እንስሳ ገደሽለት ለእግዚአብሔር በዚህ ነው በረከቴ አይባልም። እኔ የትኛው እምነት ራሱ ይሄን እንደሚያስተምር አላውቅም። በእንስሳው ቢሆን ራሱ ያ ድግምት ምናምን ተሰራ የተባለው ሚንስ ሊሆን ይችላል እንጂ ዋናው ከሰይጣን ጋር አይፋለምም እንዴ? እሱ እኮ ነው የሚሻው። ለምሳሌ እኔ ጋር የዛሬ ዓመት ምን ተፈጠረ መሰለሽ? ሃፒ የምትባለው ሸኝ እንደዋን እንደዚህ ላሽታው ላኩልኝ ማለት ነው። ማን እንዳረጋት አላውቅም። ከውሻ ጋር በጣም አታችመንት እንዳለኝ ስለሚያውቁ አይ ቲንክ በዛ በኩል በቃ አምላኪዎች የሚያደርጉትን ነገር ያውቃሉ እነሱና አሁን ከሳምንት በፊት እንደው ፖስት አድርጌ ነበር ቲክቶክ ላይ አሁን ያለችኝ ውቢት የምትባለው ውሻ ከዚህ በላይ ክርክም አድርገዋት እንደዚህ በመቀስ ግማይ ጸጉር አይደለም እንደዚህ ክርክም ተበድብዳ ማለት ነው የመጣችው እና ውሻ ይልገላት ነው እና ሰይጣን መጣብኝ ብዬ ልገላት ነው። እንደዛ አይደለም መጽሐፍ ቅዱስ የሚለው ሲጀመር ከእንደዚህ ከሚታይ ነገር ጋርም አይደለም መተፋለሚውና እንደዚህ አይነት አስተሳሰቦች አሉ በጣም የሚያስቁና በአጠቃላይ ግን በቃ ቅንጦት አይደለም ማወቅ ያለባቸው ነገር እኛ እንደሚርበን ይርባቸዋል፣ እንደሚጠማን ይጠማቸዋል። እኔ ሆድ እንዳለኝ ሆድ አላቸው፣ እንደሚያመኝ ያማቸዋል። እና ለስሳ ስቃይ ምንጮች እኛ ሰዎች ነን። ገባሽ? ከየትም አልመጣም። አሁን ለምሳሌ ጎዳና ላይ ውሻ ተራበ ስል ከቤት አውጥቼ የጣልኩት ውሻ ነው። ትናንት የጣልኩት ውሻ ነው ዛሬ መንገድ ላይ የተገኘው። ምክንያቱም በጾታ አሁን እውነት እግዚአብሔር የምታምኑ ሰዎች ከሆናችሁ ማንም ሰው ወዶ አይደለም ጾታውን የሚመርጠው በጾታ እግዚአብሔርን ፍጥረት እኮ በጾታ የምንንቅ ሰዎች ነን እኛ። ገባሽ? በጾታ የምንጥል ሰዎች ነን። እቺ ውሻ ሴት ናት ብለሽ አውተሽ ባልመረጠችበት ጾታ ባልመረጠችበት ወዳ ወደዚህ ምድር ባልመጣችበት ነገር እምትጠይስ ሆነሽ ገባሽ? ከዛ ግን ሃይማኖተኛ ነኝ፣ ከዛ ግን ጥምጣመጠመጥማለሁ፣ ከዛ ግን ቸርች ሄጄ እዘምራለሁ። ግን እዚህ ጋር ግን እግዚአብሔር የፈጠራቸውን አንደበት የሌላቸውን እንስሳቶች ግን እያሰቃየው እየበደልኩ ነው ያለሁት። ይሄ ደግሞ በምንም ነገር ተቀባይነት ላይ ባለ እምነት ነን የምትሉ ሰዎች ተቀባይነት የለውም። በምታምኑት በሁሉም እምነት ተቀባይነት የለውም። እና ሰው ውሻ ከምትገይ አስመክኝልሻለሁ እኔ ማህፀኗን አስወጪ በቃ ሴት ናት ብለሽ በጣም እንዳትወልብሽ ከተማለሽ ልክ ማህፀኗን ማስወጣትም እኮ ያን እንትን ሆኖ አይደለም ኦፕሽን ነው። ግን ገባሽ? ከምትጥላት ትኖራለች ኦፕሽን ነው። ስለዚህ ሰው ምን ይላል? እንዴት ፈጣሪ ሰጣትን ማህፀን አስወጣለው እንዴ? ፈጣሪ ሰጣትን ጾታ እየጠላችሁ ማህፀኑ ጋር እንዴ ደረሰ? ማህፀኑ ጋር የደረስነው እኮ ፈጣሪ ሰጣትን ጾታ መቀበል ስላልፈለግሽ ነው። ያቺ ውሻ ምን ያደርጋሉ? በህፃንነት እንደዚህ ትንንጥዬ ቡችሎችን አውጥቶ ጉንዳን ላይ ይመጣል፣ ቆሻሻ ገንዳ ውስጥ ይመጣል፣ እንደዚህ በማዳበሪያ ቋጥሮ ጫካ ውስጥ ይመጣል። አሁን እኔ እንደዚህ በማዳበሪያ ቋጥሮ ጫካ ውስጥ ጥሏቸው ሰው ጠቁሞኝ ያመጣቸው 5 ውሾች ነበሩ። እንዴ ፍን አድርገው ጅብ የሚሄድበት መንገድ ላይ ያስቀመጧቸው አስበሽዋል? ለምን? ሴት ስለሆኑ ከሴት ስለተወለዱ። ገባሽ? እነዛ ውሾች እኮ እዛ ጋር ሲገኙ በምን ጥፋታቸው ነው የተገኙት? አያውቁም እኮ ለምን እንደምታስተቀያቸው አያውቁም። ውሾች ለምን እንደምትጠያቸው አያውቁም። ለምን እንደምትደበድባቸው አያውቁም። ለምን እንደማትፈልጊያቸው አያውቁም። ለምን እንደምትገያቸው አያውቁም። ንጹህ ፍጥረታት ናቸው። ጥፋቱ ያለው እኛ ጋር ነው። የምናሰቃያቸው እኛ ነን፣ የምንበድላቸው እኛ ነን፣ መልሰን የምንጥላቸው እኛ ነን። ሴት ውሻ በዛ ብለሽ ጎዳና ላይ አውጥተሽ እየጣልሽ ከዛን ደግሞ ነገር ለነገር ላይ ሳልፍ ውሾች በዙ ማለፊያ አጣው ማለት አትችይም። ምክንያቱም ትናንትና የዘራሹ ዘር ነው ዛሬ በቃለው። እኔ ባልጠል ጎረቤቴ ጥሏል አውጥቶ፣ እኔ ባልጠል የሆነ ሳምበዲ የኔ የምለው ሰው ውሻ ጥሏል። ኢትዮጵያ በጣም ውሻ የማይጥል ሰው ትንሽ ነው፣ በጣም ትንሽ በቁጥር የሚቆጠር። ከዛን ደግሞ ሌላ የሚያስቀኝ ነገር ሴት ውሻ አይፈልጉማ፣ ወንድ ይፈልጋሉ። ሴቷ ሳትወልድ ከየት ነው ወንድ የሚመጣው ነው ፖይንቴ። ስሩን እየጠላሽ መምጫውን እየጠላሽ
ለምንድን ነው ከሷ የሚመጣው ነገር የምትፈልጊው? ሴቱሻ አትውለድ አልሽ፣ አትውለድ ካልሽ ወንዱሻ መጠበቅ የለብሽ። ገባሽ? ከዛ እናትየዋ አንዳንዴ ምን ያደርጋሉ መሰለሽ ጎዳና ላይ እንደዚህ ተወልተው እንግዲህ በተለይ ክረምት ላይ ምን ይፈጠራል? በጣም ውሾቹ ዝናብ ያጠቃቸዋል። በቃ እንደውም የሆነ ጊዜ ዶክመንተሪ ለማሰራት እየሞከርኩኝ ነበርና ከአንዱ ቱቦ ወደ አንዱ ቱቦ ልጃቸውን ይዘው ለማሸሽ ከአንዱ ዝናብ ወደ አንዱ ዝናብ ከአንዱ ሱቅ ወደ አንዱ ሱቅ በቃ ለማስጠለል ማለት ነውና እዛ ሲሄዱ የሚደርስባቸው ድብደባ እናት ናት ብላ አይምሯትም ባይዘው የሚገርምሽ ነገር ቀበና ጋራ እየወለደች ከማጸኗ ልጆች እየወጡ እያሳድዷት ነበር በድብደባ ማህበረሰቡ ማለት ነው ሊገሏት። እዚህ ጋር አትውለድ፣ እዛ ጋር አትውለድ፣ እዛ ጋር አትውለድ፣ እዛ ጋር አትውለድ። አስበሻል? ግን እኛ ነን የሃይማኖት ሀገር፣ እኛ ነን ጦሁዱን ቅዳሜ ምናምን ቤተክርስቲያን የማንጠፋ ሰዎች ግን እኛ ነን። ግን እዚህ ጋር ግን እግዚአብሔር በፈጠራቸው ፍጥረቶች ላይ እጃችንን የምናነሳ የምናሰቃይ የምንቀጠቅጥ ሰዎች ደግሞ እኛ ምን የምናሰቃይና አንቺ ሴት ሆነሽ አሁን እኔ ሴት ሰዎች በጣም የሚገርመኝ እሺ ወንዶችን ታያቸው ሴት ሆነው ሴትሻ ምን ይሰራልሻል? ሴትሻ በጣም ነው የምታስጠላው፣ ሴትሻ ጣት፣ ሴትሻ እንደዚህ ይላሉ። እና አንቺ ሴት ነሽ። እሺ ወንዶችን ታያቸው እንደው የሴት ነገር ፊል ላይ ያደርጉ ይችላሉ። ሴት ነሽ፣ ነገ ትወልጃለሽ፣ ነገ የሆነ ነገር ትሆኛለሽ። እና ሰውና እንስሳ ነው እኮ ልዩነቱ እንጂ በሰው ቦታ መቀመጥሽ አይቀርም። እንደውም ሰው እኮ ስትወልጂ ሴት ሰው ስትሆኚ ሐኪም ቤት ገብተሽ ተንከባክበውሽ ቤተሰብ በዚህ በኩል ነገር እያደረግልሽ በዛ በኩል በብዙ ትሪትመንት ነው እንትን የምትወልጂው ማለት ነው። ግን እቺ ውሻስ ከሆነ ቦታ ወደ ሆነ ቦታ እየተሳደደች በዝናብ እየተሳደደች በሆነ እየተሳደደች የማን ፔን ነው የሚበልጠው? የእሷ ፔን እኮ ነው ከኛ ይልቅ የሚበልጠው። እና እንደዚህ አይነት ነገሮችን ካልተረዳን ዛሬ ያወጣን ጎዳና ላይ በጾታቸው መርጠን ከቤት ሲታመምብሽ አብሮሽ የኖረ ውሻ እግሩ ተሰበረ ብለሽ አረጀ አይጮህም ብለሽ ድመት አይጣት በላም ብለሽ በቃ ብዙ ነገር ምክንያት እየፈለግሽ ያወጣሽ አቢዝ ያርሽ እየጣልሽ ከዛ ዛሬ ነገ ተነስተሽ ጎዳና ላይ ውሻ መጣ መንግስት ይግደልልኝ ማለት አትችም። የዘራሽውን ነገር ታልጃታለሽ። ገባሽ? እና ይሄ ማስከተብ እየቻልሽ ማሳከም እየቻልሽ የሆነ ነገር ማድረግ እየቻልሽ በቃ አገልግሎት አልሰጠኝም ከዚህ በኋላ አገልግሎት መስጠት አቁማለሁ ይሳ ብለሽ እያወጣሽ እየጣልሽ ከዛ በኋላ ውሻ ጎዳና ላይ በዛ ውሻ እንደዚህ ሆነ ክስ ማድረግ አትችም። በቃ የዘራሹ ዘር ነው መቀበል አለብሽ። ስለዚህ አሁን የኛ ኮሚኒቲ ምን አንደርስታንድ ያደረገው ነገር የማያደርገው ነገር የዘራው ዘር ነው እየበቀለ ያለው ያደረገው ነገር ነው መልሶ እየመጣ ያለው። እብዱሻ መንገድ ላይ በዝቶ ቢበዛ ትናንት አውጥቶ ይጣለው ነው። ከሰማይ እኮ ውርድ አላለም እንስሳ አይደለም። ከየቤታችን የተወለዱ ውሾችን አውጥተን በመጣላችን ምክንያት የሆነ ነገር ስለሆነ ኢቭን አሁን ውሻ ብቻ አይደለም እኔ ለውሻ ብቻ አይደለም ሰራው ኢቭን አሁን በተለይ ይሄ ባጃጅ ብቻ ሆኖ ባጃጅ የነበረበት አሁን በፈረስ እየተቀየሩ አይደለም ወደ ኋላ ይሄድ ነው በትራንስፖርት አገልግሎት ራሱ ማለት ነው። እና የምሬን እኮ ነው ወደ ኋላ እኮ ነው እየሄደ ወደ ፊት ነው የሚመስለን ግን ብዙ ነገራቸው ወደ ኋላ ነውና አሁን እዛ ምን ያደርጋሉ? ይሄ ፈረስ ላይ ባጃጅ ጭነው ምናምን ሲሄዱ ባጃጅ ፈረስ ጀርባ ላይ ማለት ነው ቲክቶክ ላይ ይለቀቃል። ባጃጅ ፈረስ ጀርባ ላይ ተጭኖ ማለት ነው ተሸክሞት ፈረሱ ባጃጁን ማለት ነው። ከዛ ቲክቶክ ላይ የሚመጣው ስቴትመንት ነው ታውቂያለሽ? አንዳንዴ ሰራሰር እግዚአብሔር እኔ እንጃ አንዳንድ ሰው ኖርማልም እየመሰለኝ ያለ አንሳብ ያጠቁ ሰዎች በይዘው የሆነ የአእምሮ እንትን ያለባቸው ናቸው ይባላል በስታነቢ። እኔ ጤነኛማ አይሆንም እንዴ አንቺ ትቀልጃለሽ እንዴ? እሺ እግዚአብሔር እና ቲክቶክ ላይ ፖስታት ደግሞ እኔ እንደዚህ አኒማል አቢዩዝ ቪዲዮ ከማንም ቀድሞ ያለው ፖስት ይደርሰኛል። ለራሴ አይመጣልኝም ሰው ግን ቶሎ ሚንሽን ሊልክልኛል ምናምንና ከዛ ኮሜንት ገብቼ ለማንበብ ሞክራለሁ። እስቲ ስንት ፐርሰንቱ ለእንስሳው አዝኗል የሚለውን ማለት ነው። አሁን ይዛጋሳይ ወዲያው የሚታየኝ እንዴት ፈረሱ ባጃጅ ተሸከመ የሚለው ነው የሚታየኝ። ሰው ግን የሚለው አይ ኑሮ ተገላበጠ በስማ ባጃጅን በፈረስ ተጭና የሚል ጀመረች ነው የሰው እንጂ ስለ ፈረሱ ኮንሰርን ነው የሚሆነው። አዎ እንደው ከትንሽ አንዱ ለሰው ሊገሉት ነው የሚል አይጠፋም እንጂ ማንም ሰው ኬራ ያደርግለታል። እኔ የሚገርምሽ ሰሚት አንድ ፈረስ ገጠመኝ ተደውሎ ነው የመጣሁኝና በፎቶ ሳየው እና በአካል ሳየው እንዴት እንደሚዘገን ነው የምነግርሽ። በፎቶም እኮ ዘገንኖኛል ግን ለካ ፎቶ እንትኑ አላወጣውም የነበረበትም ነገር የተላከልኝም በደንብ አላወጣውምና መጥቼ ጓደኞቼን ልጃቸው መጣውና የደወለልኝ የእንስሳ ሐኪም ነው የደወለልኝ። እዛ ጋር እንደዚህ ያለና አንቺ ቢያንስ መጠለያ ስሪለት ነው ያለኝ እና መጠለያ ስሪለትና እንደዚህ በነብ ባለበት ቦታ ላይ አቆሚለትና ከዛ ብሩክ ኢትዮጵያ የሚባል ድርጅት አለ እነሱ ዩቲናይዝ ማድረግ መብት አላቸው። ለምሳሌ ምንም የማይድን ፈረስ ከሆነ ከሚሰቃይ ማሳረፍ የተሻለ ነው። ስለዚህ እንደሱ ማድረግ ማንዴት አላቸው እነሱ ህጋዊ ድርጅትም ስለሆኑና እነሱ አልመጡላቸውም። አይ ቲንክ መኪናቸው ምናምን ተበላሽቶ ነበር። ለምን እንደዛ ካደረጉ በኋላ ጭነው መውሰድ አለባቸው ሪሳው ለመጣልና
ከዛ እኔ ሄድኩኝ ደውሎ ምናምን እሺ ምናምን አገኙኝ። ደስ አላቸው ምናምን ሰዎች ለካ ደስ ያላቸው ልገደል የመጣ መስሏቸው ነው። እኔ ደግሞ ላስጠልለው ነው የመጣሁት ገባ። ከዛ አሁን የቱ ጋር ነው ቤቱ የምንሰራው ምናምን የምን ቤት የምን ቤት አሉ። አንደኛ አንድ ወንድ እንኳን አብሮን አልነበረም። የሚገርምሽ ነገር አንድ ጓደኛችን ስለሶስት እንዴት ነው ፈረስ ልትገዲ መስሏቸው ፈረስ ልትገዲ ስለካ ደስ ብላቸው የተቀበለኝ እንደዛ ነው። ሐኪሙ ምን አይነት ሚስ አንደርስታንድ የሆነ መልዕክት እንደላከላቸው አላውቅም። ከዛ እኔ ይልሽኩት እኔ የምታክል ሌላ ጓደኛ ከዛ እኔ የምታክል ሌላ ጓደኛ በቃ ሶስት ነን። በጓደኛችን መኪና ላይ ነው በቃ ሶስታችን ነን። ከዛ ሲያው ምናምን በቃ የሆነ እንትን መስላላችኋል ምናምንና ከዛን እዚህ ጋር ነው የምንሰራው ቤቱን አላቸው። ቤቱን እዚህ ጋር ነው የምንሰራው። እሺ እንዴት ነው የሚሰራው? የምንድነው ታግዙን አላችሁ። በቃ እኛ እቃውን ገዝተን እዛው ከሚሰሩ ሰዎች ፈልገን ልናሰራላት ነበር ፖይንታችን። ከዛን ግን ስንደርስ ያየነው ፈረሱ እንደዚህ ጭቃ ላይ ይሄ የክረምት ወቅት የነበረበት ሰዓት ነው እንግዲህ በረዶ ምናምን እንዳለ እንትን ብሎታል ላዩ ላይ ማለት ነው። እንደዚህ ሙሉ ጭቃ ያለበት ላይ ተጋድሞ እንደዚህ በሙሉ ቁመቱ ተደፍቷል። እና ይኸውልሽ አንድ የሰውነት ንጹህ ክፍል የለውም። ሙሉ በሙሉ ዝንብ ነው ወራውት ማለት ነው። በጭራ በኩል በዚህ ጋር ካካው እንደዚህ በሚያክል ነገር ተቆልሏል። በቃ እዛው እንትን እያለው እንደዚህ ይላል። እና አሁን ስናየው እኛ የሞተ ነው ይመስለኝ። በህይወት ላይ አይመስልሽም? ከዛ ስንጠጋና እንዲህ ምናምን አድርገን ስናርገበግብለት እንትኑ እንዲህ ለማለት ይሞክራል፣ እንደዚህ ይደፋል፣ እንዲህ ለማለት ይሞክራል፣ እንደዚህ ይደፋል። እንባችን መጣ። ከዛ ምግብ ግን በልቷል ምናምን ስንላቸው አዎ ነው የሚሉት። ከዛን ግን አላበሉትም። ከዛን እኛ ውሃ ከሆነ ሰው ለምንና ውሃ እንዲህ ስናደርግለት እንደዚህ ብሎ ለማለት ይሞክራል። ከዛ እንደዚህ አፉን ከፍተን እንደዚህ እናደርጋለን። ገርሟቸዋል። ለራሳቸው ውሻ የራሳቸውን ፈረስ እየተንከባከብን ነው እኛ ማለት ነው። ከዛ እኔ ማነው ባለቤቱ መጠቆም አልፈለጉ። ለምን ኢቭን በቃ በጣም አኒማል አቢዝ እያደረገ ነው እዛ ጋር። ከዛን ያውቁታል። ትንሽ ከውሻ ጋማ ከብት ላይ የተሻለ ይሄ እንደዚህ አይነት የስራ ወርኪንግ አኒማልስ የሚባሉት ላይ የተሻለ ህግ አለ ባይፈጸምም ማለት ነው። እና ከዛን እስቲ ብለን ዞሩ እያነስና ለካ እንዳለ እንደዚህ በሸራችን የምንተካክል ቤት ሰርተው የጋሪ ባለቤቶች ናቸው። ከሆነች ካን ሴትዮ መሬት የብሎኬት ያለበጋ ተከራይተው እዛ ውስጥ ነው የሚያኖራቸው። ለካ እያንዳንዱን አንዳንድ እያሰሩ እቺን የምታክል ቦታ ለፈረስ ማለት ነው። ከዛ እንደዚህ እየከፈተን በቀዳዳ ስናይ ግማሹ እንዲህ ምናምን ስናይ አንገታቸው ታስሯል። ኢቭን አሁን ፈረስ ቆሞ ነው የሚያድረው ይባላል በብዛት እንደሚያድርም የዛኔ ሰማሁት። ግን ባታስሪው ምናልባት ተቀምጦ ማድረግ ቢፈልግስ ገባሽ? አሁን እነሱ እቺ የምታክል ቦታ አድርገውበት ከዛንም አስረውታል። አንገቱን ከሆነ ነገር ጋር ቆሞ ይሰራል። ስንት ነገር ይጫንበታል። ቆሞ ያድራል። ኢቭን ለመዝናናት ራሱ እንደዚህ ዝቅ የሚያደርግበት ምናምን እንትን የለውም፣ ስፔስ የለውም። እዛው ላይ ካካ ያደርጋል። ከዛ ነው ፈረስ እንደዚህ የሆነበት ምክንያት ድንገት ይደነብራል አሉ። ማታ ሲደነብር ካካቸው እዛው አይደለ ዝናቡም ከላይ ይገባል ምናምን እዛው ጭቃ ነው ምናምን ይሸራተታል። እዛችሁ ቦታ ላይ ሲሸራተት ትልቅ ነው ፈረሱ። ከዚህ ያጋጨዋል። ሲያጋጨው እንትን ይላል ስፓይናል ኮርዱ ይሰበራል ማለት ነው። ከዛም ባለቤቱ ምንድነው ያደረገው? ለካ እዛ ጋር ይጣለው ቢሞትብኝ አለ። ቢሞት እንዴት ነው ሬሳውን ከዚህ ማውጣው ብሎ እዛው ይሞት ብሎ ነው እዛ ይጣለው። ልክ እዛ ከሄደ በኋላ አልመለሰውም፣ እዛው ተው። ከዛ ፈረሱ መመለስ አቃተውና ከዚህ ይልሽ እንደዚህ ትንሽ እንደዛኛው አይነት ቤት ይሆናል ርቀቱ ማለት ነውና እዛ ወደቀ። በቃ እዛው ዝናብ እየቀጠቀጠው 3 ቀን ሙሉ በረዶ ላይ ነው ያለቀበት እዛ ላይ ተኝቶ ማለት ነው። አስበሻል? ከዛ አሰሩም። ከዛ መጨረሻ ላይ አሰሩ ምናምን እኛ ልትገሉ መስሎና አይነት ጭቅጭቅ አነሱ። ከዛ ሁሉንም ቤት እየዞርን አየን። የሁሉንም ቪዲዮ ሪካርድ ምናምን ያዘን። ከዛ እንደዚህ ነው ያላቸው። እኛ ከእንደዚህ ተቋም ነው የመጣ ነው። ወይ ሰውየውን ታመጡታላችሁ ወይ እንትን እንላችኋለን፣ እንከሳችኋለን አላቸው። እንከሳችኋለን፣ አሁን እንደዚህ ነገር አምጡ እንደዚህ አምጣዋለን። ከዛም ቪዲዮ ተቀርጾ ነው ደነጋግጧል። ከዛ አንዱ ሌላ ፈረስ ይዞ መጣና እዚህ ጋር በጣም ተጋግጧል ነው የምልሽ። ከዛ ፈረሱ ሜዱ ላቅቶት እንደዚህ ያለ ሜዱ እግሩ ሁላ ማለት ነው። ከዛ ምን አድርገው ነው ምናምን አለው። በቃ እዛ አካባቢ እንደ ባለስልጣን ሆነ ነው የምልሽ። ከዛ ምን አድርገው ነው ምናምን አለው። አይ እንደዚህ እኮ አሳክሜዋለሁ ምናምን አለ። የታለ ሳክምክበት ምናምን አለው። ከዛ የሆነ ስልጣን ያለን እንዳለን ነው የገመቱት። ከዛ እኛ እዛ ያለን ወደ ሐኪም ጠራ። ከዛ ሐኪም ሲመጣ ታቋለ ስለው አረ ሊዛ ይጠርቱ ይኔ መጣው ታዲያ እኛ እንድናየው ማለት ነው አሳክማለሁ ሚለው እንድናየው። ከዛ ይሄንኛው ነሻ በቃ ይሄን ፈረስ እንትን አትሉም ተዋል አትሰሩም ተዋል ተጨቃጨቅን ቀን ሙሉ። ካለዛ ባለቤቱን አምጦት እንከሷለን አለ። ይኸውልሽ ጠዋት 4 ሰዓት ይደረስን 9 ሰዓት ድረስ ምንም አልተሰራ። የተጨቃጨቀን በዛ ይዞሩናል በዛ ይመጣሉ። ተደብቀው ይሆናል ስልክ ይደውላሉ ለባለቤቱ ምናምን። ከዛ እነሱ ሁሉ ታስወግዱት ነው። አሁን እኛ አንደኛ የማስወገድ ማንዴት የለም። እኔ እዛ ጋር የሱን ፈረስ ባስወግደው ወይ ሌላ ሐኪም ጠርቼ ባስወግደው ምንድነው የሚያደርገኝ? ፈረሴን ገደለችብኝ ብሎ ከሰት ክፈል ይለኛል። ህጋዊ አይደለም፣ የመግደል መብት የለኝም። ገባሽ? አንደኛ ኢቭን ይወገድ ራሱ ሲባል ከባለቤቱ ጋር መፈራረም ህጋዊ ድርጅት አስወጥቶኝ ባለቤቱ ማስፈረም አለብኝ። ተስማምቻለሁ በቃ ከዚህ በላይ መቆየት ስለማይችል ይረፍ የሚል መስማማት አለብሽ። ካለዛ ምንድነው ተንኮላቸው?
እዛ ይጥሉታል አይደል? አንቺ ወይ ታንሻል ወይ ታስወግጃለሽ ወይ ነገር ታያለሽ። ከዛን ይከሱሻል። እነሱ የመክሰስ መብት አላቸው። በጣም የሚገርምሽ እንሳውን ሲያሰቃዩ አይጠየቁም። አንቺ እንሳውን ለመርዳት ግን በዛ ሰዓት ላይ ማረፍ አለበት ካልሽ አንቺ ግን ተጠያቂ ነሽ። ይሄ ነው ህጉ። በጣም የሚያሳዝንሽ ነገር ማለት ነውና ሐኪሞች ጠራን አረ እንደዚህ ሊያደርጉ ነው ምናምን አሉን። እኛ ኢቭን አንደርስታንድ አላደረግነውም። ለምን እንትኑስ ሊያስገቡን ትራፕ ሊያደርጉ እንደሆነ ራሱ አላወቅንም ነበር። ከዛም መጨረሻ ላይ አንድ በጣም የሚያስጠብቅ አሳዘነውና በቃ ያኮ ቤቱ ነበር ከዛ ቤት ነው አውጥቶ ይጣሉ አለን ማለት ነው። እና ማለት እሺ ከዛ ሰዎች ጥራ ደግሞ ፈረስ ነው እንዴ ታንሿለሽ እንደውሻ በድጋት ታሪኩ። ከዛ ሰዎች መጡ። ግማሹ 8000 ይላል ለማንሳት በጋራ ሆኖ ግማሹ እንደዚህ ይላል። ከዛ እዛሽ ነው ማስገባት ማለት ነው። እኛ ከቁመተ ስንረዳው እዛ ያዘነለሱ የለም። ኢቭን እነዛ መተባበር አልፈለጉም። ምን አገባ ምናምን ብለው ነው ጥለው ሄዱት። ከዛ መጨረሻ ባለቤቷ መጣች፣ አከራዋ መጣች። በጣም ተጨቃጨቅን። ከዛ እንደውም አንቺ ማን ስለሆነ የምታስፈራሪኝ አለች። ከዛ እያስፈራራሁሽ አይደለም ፈረሱ ቤቱ ነው ተብሏል፣ ቤቱ መመለስ አለበት ምናምን አልኳት። እኔም እኮ እንዳንቺ ተምሬያለሁ። ኧረ መማር ጋር ስለመማር አላወራንም ምናምን እዛ ጋር አልደረስንም አልኳት። ከዛ በቃ ኃይለኛ በተበጣበጠች ኃይለኛ ማለት ነው። ከዛ እሺ በቃ ፈረሱ አይገባም፣ የፈረሱን ባለቤት ታመጫለሽ፣ እኔ አንቺን ከስሻለሁ አልኳት። ወይ እሱን ከስሻለሁ አልኳት። ከዛ አላቆም ማለት ገንዘብ ከፍሎሽ የሚከራየውን ሰውዬ ካንቺ እንዴት ነው የማታውቂው? ገንዘብ እኮ ኪራይ እየከፈለሽ ነው፣ እንዴት ነው የማታውቂው አልኳት። ከዛ ብዙ ነገር ተፈጠረ። ፈረሱ ከሞተኛ መተን እናወጣለን በነጋታው አላቸው። ከዛ መጨረሻ በ5000 ብር የሆኑ ልጆች ተስማማን። በቃ ፈረሱ ተሰቃየ። ማነው 5000 ብር የሚከፍለው? እኛ ምን እናርገው? በቃ እዛ ጋር ቦታ አይሰራም ተብሏል፣ መሬታችን ነው ብለዋል። ያለን አማራጭ ወደ ነበረበት ቦታ ማስገባት ነው። እዛ አካባቢ ያሉ ሰዎችን አስተባብረን ልንከፍል ማለት ነው እንዲያረሱት ፈረስ። አዎ ምን እናርግ? ከዛ በኋላ የሆነ ላሜራ ተፈልጎ መጣ እንጨት ምናምን። በቃ ፈረሱ ተሰቃየ ነው ልጅ ቤት ውስጥ እስኪደርስ ድረስ። ምክንያቱም ከባድ ነው ፈረስ። እንዴት የወደቀ ፈረስ ማይድ ፈረስን ኢቭን በሽታውን ተጨምሪበታል። ከዛ ምግብ ገዛለት ምናምን። ልክ 1 ሰዓት ሊሆን ሲል ቤቱ ደረሰ። በቃ ሲጎተት እንደ ሲነሳ ሲደረግ ቆይቶ ከዛ ምግብ ገዛን አመጣን አስቀመጥናት። ለሆነ ልጅ ብር ሰጠ ነው ነገም ከነገ ወዲያ እስከዛም እስካለ ድረስ ምግቡን እንትን እያልክ አብላ እኛ ካንተ ጋር ኮንታክት እናደርጋለን አለ። ለካ ባለቤቱ ልጅ መተው ጠርተውት አይቶን ሄዷል። ፈርቶ ሸሽቷል። ከዛ የሚገርምሽ እኔ ቤት 4 ሰዓት የገባሁት ፈረሱ 4 ሰዓት ሞተ። ግን አልተዘዘትኩም። ወይኔ ኑላ ስንፈጋው ለምናምን ቢያንስ የምችለው ነገር አድርጌያለሁ በሚለው ራሴን አሳመንኩኝ። ከዛ ፈረሱ ሞተ። ፈረሱ ሲሞት በነጋታው እነዛ አይመለከተንም ያሉ እረኞች ተባብረው መተው አስተውን ይጣሉት። ሽታውን ፈርተው እኮ አሁን እኛ ባናነሳው ነው እዛ ጋር ወስደው እኛ መምጣታችን ብቻ ለጅብ ይሰጡት ነበረ። ከኛ ተቃራኒ ደግሞ ማለት ነው። እኛ ደግሞ ለጅብ እንዳይሰጡት በህይወት እያለ ለጅብ እንዳይጥሉት ነው ያንን ዋጋ ይከፈለው ማለት ነውና ይሄ ነው ማህበረሰባችን። የሚገርመው አሁን እንደዚህ ተናገሪ መቼስ እንስሶች ያገለግሉናል። ውሻም ያገለግለናል። ኢሞሽናል ሰፖርት ጀምሮ እንደው ሌላው ቢቀር ባይጠብቅ እንኳን ድንክ ውሻ ራሱ ስታያት ደስ ይልሻል። እንደው ምንም ስራ የላቸው የሚባሉት ራሱ ፍቅር ናቸው። ለአእምሮ ጤንነትም ለቤት ጥበቃም ብዙ ነው ጥቅማቸው። ከዛ ፈረሶች ይታወቃል ጥቅማቸው። ምንም ለሰው ልጅ ጠቀሜታ የሌላው እንስሳ የለም። እውነት ለመናገር ደግሞ ሰፋ አድርገን ካየነው ደግሞ በሳይንሱ ፉርቼን የሚባላል አንዱ አንዱን ይመገባል፣ አንዱ አንዱን ይመገባል። አት ዘ ኤንድ ኦፍ ዘ ዴይ ለኛም ነው ጥቅሙ የነሱ ሰርቫይቫል በራሱ ማለት ነው። እና የገረመኝ እንደዚህ የሚጠቅመንን ነገር እንደው እቃችን እንኳን ብርጭቆ አሁን ለምሳሌ እኛ መጠጫ ነው ብርጭቆ አይናገርም፣ ህይወት የለውም፣ አይራባም ምናምን ግን እስቲል እንዳይሰበር እንጠነቀቅለታለን። አጥበን ነው የምናስቀምጠው። የተለያዩ የቤት እቃዎቻችንን ሶፋችንን እንዴት ነው የምንንከባከበው? እኔ በጣም የደነቀኝ ከሶፋ ባነሰ ቫልዩ እንስሶቻችንን መያዛችን። ሶፋ ራሱ ይጣጠባል እኮ ብርጭቆ እንኳን ይሄው አሁን ጠጣው አይደለ ብርጭቆን አጥባለሁ በቀን ስንቴ። ሳህኖች ይታጠባሉ፣ ቤቱ ይጸዳል። ስለሚኖር አይደለም ህይወት ስላለው አይደለም ግዑዝ ነው። ኤኒ ታይም ቋ ቢል ይሰበራል። ዳትስ ኢት በቃ ታሪኩ ዘጋ አከተመ። እንስሳ ግን ከዚህም ያለፈ ነው። እንዳንቺ ህይወት አለው። ፔንን ፊል ያደርጋል፣ ህመምን ፊል ያደርጋል፣ ፍቅርን ያውቃሉ። ባይዘው ኢሞሽን አላቸው እኮ ያውቃሉ ውሾች። ኢቭን እኔ አይ ሪሜምበር ኮንፊ ሳለቅስ አጠገብ ትሆንና ምናምን ትላለች። እንደ ማጽናናት ትረዳኝ ነበር። አሁን ቅድም ስትናገሪ በልጅነቴ ትዝ አለኝ። ወደ 7 ዓመቴ ምናምን እያለ ፋዘሬ በ8 ዓመት እያለ ነው የሞተውና ከዛ በፊት ባለው ሜሞሪ አለኝና ያ ሜሞሪ ምንድነው? ከሰዓት በኋላ ምሳ ሊበላ ይመጣል ከስራ
እና ልክ ከመምጣቱ በፊት ድመት ነበረች። ያቺ ድመት አሁን ድመት እንትናት ድመት ጠፋይናት ስም አንጠራም፣ ግን ታውቀዋለህ ያልከው ሰውዬ ደግሞ ሁሉ የሚገርመኝ ከጥቅም ብቻ የምታዩት ነገርስ ለዛ እኮ ነው እንስሳት የሚበደሉት ከጥቅም አንፃር ከጥቅም አንፃር እንደው ግን እኔ እኮ የሚገርመኝ እንደዛም ሆኖ ትጠቅማለች እያልኩ እኮ ነው። እንደው ሌላው ቢቀር ምንም ዩዝለስ ናት ብሎ ቢያስቡ እንኳን ፉድ ቼን አካባቢው ላይ በምግብ ምንድነው ሰንሰለት መሰረት ሳይንስ ባዮሎጂ ነው እንግዲህ የምናወራው ትጠቅማለች አይደለም ድመት ቅማል ትጠቅማለች። ገብቶሻል? ፈጣሪ ባይዘው ተሳስቶ የፈጠረው ምንም ነገር የለም። ሁሉም አንዱ ፉድ ዌብ ራሱ እንትን ሲሰራ እኔ ገርመኛል። ለካ አንዱ በአንዱ ላይ እየተደጋገፈ ነው። የኔ መኖር ለዛኛው ያንዱ መኖር ለዚህኛውና ይቺ ድመት ልክ ፋዘር ለምሳሌ ይመጣ ሲል ወደ 7 ሰዓት ምናምን አካባቢ ብታይ ትወጣና የውጭውን በር ታረጋለች። የሚገርምሽ እሷ እንደዛ አረገች ማለት በ5 ደቂቃ ወይም ከ10 ደቂቃ በኋላ እሱ በር ያንኳኳል። ይሄን ምናግሽ የዛሬ ስንት ዓመት ታሪክ ነው። እኔ 7 ዓመት እያለ ይገርመኛል። የሆነ ቴሌፓቲክ ኮኔክሽን አላቸው ከፋዘር ጋር ነው ማለት ድመቷ ካልወጣች አይመጣም ማለት ብዙ ጊዜ ኖቲስ አድርገናል። እሷ ሰዓቱ እኮ ይቀያየራል። የምሳሳቱ ማለት ኦፍ ኮርስ የሆነ ታይም ፍሬም አለው። ግን ልክ ሊመጣ ሲል አይ ዶንት ኖ እንዴት ዲቴክት እንደምታደርገው ቋቋ ማድረግ ከጀመረች በቃ አቀራርቡ ምሳ ምናምን ጠረጴዛ ላይ ያስቀምጡ ይባላል። ከዛ አፍተር 5 ሚኒትስ ያደርጋል ማለት ነው ድመታችን። እና እኔ አረሳም በቃ የእሷን ድመት ጉዳይ። ከዛ የውሻዬንም አሁን የነገርኩሽ እንዴት ሳዝን አይኗ ውስጥ እንደምታዝንልኝ ይገባኝ ነበረ። እና አላቅም ለምን ሰው በዚህ መጠን እንደከፋ ለእቃ ቫልዩ መስጠት ተችሎ ለእንስሳ በዚህ መጠን እኔ አያለው። በተለይ አሁን ወጣ ያሉ የአዲስ አበባ ሰፈሮች ቅድም እንዳልሽው ባጃጅ ምናምን ያለበት እንትን ላይ ፈረስም እኔም የነበርኩበት አካባቢ ፈረስ ነበርና ነው ማይተህ ታውቃለህ። ፈረስ ሲያረጅባቸው አውጥተው ሆን ብለው አስፋልት ላይ ያረጓቸው ተገጭቶ እንዲሞት ምናምን የሆነ እዛው እንትን ለዛ ካሳ ይቀበላሉ መልሰው። ለዛ እኮ ነው እንደዛም አለ። ይጠብቁታል እኮ ሲስተም እንደ ያላክ ይጠብቁታል እኮ። አሁን ለምሳሌ ምን መሰለኝ ቆሳስሎ ምናምን እኔ ደግሞ እዛው በቃ ገጭቶት እንዲሞት እንደዛም ነው። ግን ደግሞ አሁን አንቺ ለምሳሌ ብገጩ የቆሰለው ነው ሲሆን ብገጩ ከየተከታተሉሽ ከሆነ እኮ አታመልጭም። የቆሰለም ቢሆን ንብረታቸውን ገጭተሻል። ለምን በኢትዮጵያ ሕግ ንብረት ነው። ገባሽ? አሁን ይሄ ውሻና ድመት እኮ እንደሌላው እንስሳ እንትን አላገኙም የምልሽ ንብረትም አይደሉ ምንም አይደሉ። ስም የላቸውም በኢትዮጵያ ሕግ ውስጥ ገባሽ? ዝም ብሎ የቤት እንስሳ ናቸው። ይሄ ግን ሰው የሚገለገልባቸው እንስሶች ንብረት ናቸው። አሁን ለምሳሌ አንቺ ፈረስ ቢኖርሽ መቼ ፈረስሽን ባጠቃ ወይ የሆነ ነገር ባረግ ብትከሽኝ ይቻላል። ንብረትሽ ነው። ንብረትሽን እንደወደምኩ ነው የሚቆጠረው። አሁን አይተሽ ከሆነ ክፍለ ሀገር ምናምን የክፍለ ሀገር ፍርድ ቤት ጉዳዮች በሬን እንደዚህ ያደረገብኝ እንደዚህ ያደረገብኝ ምናምን ነው። እና አንዳንዶቹን አይናቸውን አውጥተው ይለቋቸዋል እንዳይመለሱ አውቀው እንዳይመለሱ አይናቸውን ይጎደጎዳቸዋል ማለት ነው። አንዳንዶቹንም እንደዚህ አድርገው ይጥሏቸዋል። ከዛ በኋላ ምንድነው የሚሆነው? ሲገጭ ካገኙሽ አይለቁሽ። ካሳት ከፍያለሽ ገዝተሽ ሜዳች አሁን ብዙ ጊዜ ለእንደዚህ አይነት ነገር ነው የሚያስቀምጣቸው። ከዛ እነዚህን ከተጠቀሙ በኋላ ይጥሏቸዋል። ከዛ በኋላ ደግሞ በእነዚህ ደግሞ እነዚህ የሆነ አደጋ ቢደርስባቸው ብሩን ያገኙታል። መልሰው ሌላ ይገዛሉ። ገባሽ? ሰርክሉ እንደዛ ነው። ከአቢስ እቺን አቢስ ትደረጋለች ትጣላለች እንደቃ ከዛ ሌላኛው ሲያመጣል አቢስ ይቀጥላል። ገባሽ? እንዲህ ነው ሰርክሉ ማለት ነው። አንዳንድ ሰው ለካ ከጀበናው ባነሰ ዋጋ ነው ለእንስሳ የሚሰጠው። አሁን ጀበና ስበሪያት እስኪ ትሰበሪያለሽ እንዴ? ጀበና አይ ዶንት ኖ ስንት ብር ነው ነው እኔ እንጃ አላውቅም። ጀበና ሰበርሽ ማለት ደግሞ አሉ አንዳንድ እቃዎች ታውቂያለሽ የማይወጡ እቃዎች እነሱን ሰበርሽ ማለት እግርሽ ይሰበራል። እንስሳ ሲጠፋ ግን ወይ ከቤት አምልጦ ወይ ምናምን ሲጠፋ ወይ ሄዳ እኮ እንትና ቡጪ እኮ ጠፋች በቃ ኖርማል ፈለግም እኛ እንደምናለቅስ ቢያውቁ። ስለዚህ አስተዳደጎች ላይ የተሰራብንም ነገር አሁን ስናድግ ሰርክሉን እንቀባበለዋለን። እኛ ሀገር እኮ ጥሩ ባህል አይደለም የምንቀባበለው። መጥፎ ነገር እየተቀባበልነው ነው የምንኖረው። ለዛ ነው እስቲል ያልተለወጥ ነው። እስቲል ይሄ ሁላ ጄኔሬሽን እንደዚህ ወጣት ምናምን ሆኖ እንኳን እንደው በቴክኖሎጂ ርቀን ሄደናል ብዙ ነገር እናያለን ብለን ራሱ ኢቭን እንደዚህ አይነት ኢሹዎች ላይ በጣም ወደታች የቀረ ነው። የሴት ጥቃትን ብት የእንስሳ ጥቃት ብዙ ነገር ላይ ወደታች የቀረ ነው። የተቀብስን መጣ ተቀብለን የመጣ ነው ሰርክላችን ነው። ስለዚህ አሁን እሱ ነገር ብሬክ ማድረግ ካልተቻለ አሁን ለምሳሌ እኔ ኢቭን የማስበው
እንደዚህ አይነት ነገሮች ትምህርት ሚኒስቴር ላይ ለምንድን ነው ካሪኩለም ላይ የማይገቡት? የእንስሳ እንክብካቤ የእንስሳ ደህንነት የሚባሉ ነገሮች ለምንድን ነው የማይገቡት? ለምንድን ነው ሰው በፊት ግብረ ገብ ብሎ እንደሚማር እንደነበረው እንስሳ መንከባከብ የማይማረው? ምክንያቱም ሰው ስለማይናገር እንስሳ እየተማረ ካደገ ፍቅርን ይማራል። ምክንያቱም ምንም መልሶ ለማይሰጠው አካል ማድረግን ይማራል። አንደበት ለሌለው አካል መረዳትን ይማራል፣ ማዘንን ይማራል። ይሄ ሰውዬ አንደበት የሌለውን አካል ካዘነ ከተረዳ አንደበት አውጥቶ የነገረ ሰውዬ እንዴት ሊረዳ ይችላል የሚለው ፖይንት ይገባሻል። እንደዚህ ያንን ካልመጣን ከታች ካልሰራን መቼም ነገሩ ቼኑ አይሰበርም። ምክንያቱም አሁን እንዳንድ ትልቅ ሰዎች ራሱ እኮ ትልልቅ በእድሜ ማጠብቂያቸው ምን ያደርጋል እንስሳ እሱማ እንደዚህ አድርጎ በእንደዚህ ተንቆላልኮብኝ እንደዛ አድርጎ በዚህ ገብቶ ከዛ እርኩስ ነው ደግሞ አሁን የሚያወጡት ስታይል እርኩስ ነው። እንስሳ ውሻ እርኩስ ነው የሚባለው በብዛት ምን ያደርግልሻል የረከሰ ነገር ለሽ ምትዞሩ ይሉኛል አይደል ታላቅ ሰዎች መንገድ ላይ ሲያገኙ ማለት ነው። እና ያስተሳሰባችንን ካልሰበር አንደኛ የቤተ እምነቶች ባይዘው እዚህ ላይ መስራት አለባቸው። ይሄ ቼኑ እንዲሰበር እያንዳንዱ ሰው እንስሳ ማጥቃትን እንዲያቆም። አሁን ለምሳሌ የሆነ ኦርቶዶክስ አባት ነበር ስማቸውን አላውቀውም ቲክቶክ ላይ በሳቸው ምንም ቪዲዮ ሰርቼ ነበርና እግዚአብሔር እንኳን ለሰው ልጅ ለእንስሳ ልጅ ያዝናል የሚል የተናገሩ ሰው ነበር ስማቸውን አላውቀውምና እግዚአብሔር በቃ ለእንስሳም ለሰው ምን የሚያዝነው እግዚአብሔርን እንከተላለሁ ካልሽ እኔ ፈጣሪ እምነት አለን ከሚሉ ሰዎች በላይ ማለት ነው ኤቲስት ነን የሚሉ ሰዎች ላይ ደግነት ይታያል፣ ርህራሄ ይታያል። ግን እኛ እኮ ፈጣሪን እናውቃለን እንደው የፍቅር ምንጭ እሱ ነው የደግነት ምንጭ እሱ ነው የምንል ሰዎች ጋር ግን የለም ያ ነገር ማለት ነው። ስለዚህ እንዳልኩት ከታች ጀምሮ ቢሰራ ፓርላማ ላይ ተወካዮች ለምን አይኖሩም? እንስሳን የሚወክሉ ሰዎች ለምን አይኖሩም? ገባሽ? ቢያንስ እኮ 1-2-3 ለእንስሳት ጥሩ ፍቅር ያለ ሰው ቢኖር እኮ ኮሚኒቲ ቢልድ ይደረጋል። እዛ ተወካዮች ምክር ቤት ላይ ምናምን ይደረጋል። ብዙ ነገሮችን ማስተካከል ይችላል። ግን አሁን ላይ ምንድነው ኤቭሪዋን አንድ አይነት ነው አስተሳሰቡ። የተለቀየረ አስተሳሰብ ያለው ሰው በጣም ትንሽ ነው። ያ ሰው ደግሞ ድምጹን ማሰማት አልቻለም፣ መቀየር አልቻለም። የሆነ ነገር ጠብታ አደርጋለሽ እኮ ግን በሚፈልገው መጠን አትቀየሪውም። የኛ ሀገር የእንስሳ እንክብካቤ ዛሬ 100 ዓመት ራሱ መቀየሩን ፈጣሪ ነው የሚያውቀው። አሁን ባለን ጭንቅላት የዛሬ 100 ዓመት ራሱ እንቀየራለን ወይ ነው? ለምን እንስሳ በማስተቀየት የምንደሰት ሰዎች ነን። የተጠቀምንበትን አንቺ አሁን ያገለገለሽን ፈረስና አህያ እኮ ማለት ቤትሽን ያቀናሽበት ነው፣ የልጅሽን ትምህርት የከፈልሽበት ነው፣ የበላሽበት ነው፣ የጠጣሽበት ነው፣ ቤት ክሬሽን የከፈልሽበት ነው አይደለ? ይሄንን ሁላ አገልግሎት የምታገኝበት ነው። ባለውለታ ከዛ ኢቭን ራሱ አንዳንዴ ስንጽፍ የተተዉ ባለውለታዎች ብለን ነው ስለ ፈረሶች ስንጽፍ ለአዌርነስ ጽሁፍ ምንጽፈው የተተዉ በቃ የተረሱ ናቸው። እንደዚህ ካገለገለሽ በኋላ ይሄንን ያገለገለሽን አካል እንዴት አስችሎሽ ነው አይኑን ጎልጉለሽ ምትጥዩ? እንዴት አስችሎሽ ነው አውጥተሽ ጎዳና ላይ መኪና እንዲገጭብሽ የምታረጊው? እንዴት አስችሎሽ ነው የታመመ ጊዜ መናገር በማይችልበት ጊዜ በአቃተው ጊዜ አውጥተሽ የምትጥዩ? ይሄ እኮ ከሰባዊነት በጣም የራቀን እንደሆነ ነው የሚያሳየው። የእንስሳ ጥፋቱን ነው የሚያየው። አሁን ለምሳሌ ብዙ ጊዜ እንደምለው አይ ጥፋቷና ኤቭሪዋን የሚያየው ጥፋተኛ ነው በግጥ ነው የጥፋት ድግ ያለቀን በጣም አሁን እዚህ ጋር ብትመጣ እዛ ጋር ነው የምታገኘኝ ማለት በጣም ነው የምፈራው። ግን አልገላትም። እኔ ስላልወደድኳት ውሻ ስላልወደድኩኝ ድመት ስላልወደድኩኝ የሆነ ጅብ ስላልወደድኩኝ እኔ ስላልወደድኩኝ የህይወታቸው መቀማት የለበትም። ገባሽ? እኔ አልወደድኩሽም ብዬ አልገልሽም እኮ አይደለም። ካልወደድኩሽ አልወደድኩሽም ነው፣ ካልወደድሽኝ አልወደድሽኝም ነው። በቃ አንዋደድም፣ እንኖራለን የራሳችንን ኑሮ። ግን ስላልወደድኳት ፍቅር መሞት አለባት። ይሄ ድድብና ነው። ገባሽ አይደለ? እንትና ስላልወደድኩት መሞት አለበት አትይም። እሱም ላይ ወደሽ ይችላል፣ አንቺ ላይ ወደሽ ይችላል። ግን ህይወታችሁን አርፋችሁ ኑሩ። አሁን ብዙ ጊዜ ሰው እኔ ውሻ አልወድም ስላልወደደ መሞት አለበት ለዛ ሰው አይ ስላልወደደ መሞት አለበት፣ ኦር ፈረስ ስላልወደደ መሞት አለበት፣ ወይ ጅብ ስላልወደደ መሞት አለበት። አንዳንድ ጊዜ ኮንዶሚኒየም የሚኖሩ ሰዎች ምናምን በኮሚቴ አሰባሰቡ መርዝ የሚሰጡ ሰዎች የሃይማኖት አባቶች ናቸው። አንዳንድ ቀን ደረጃ ሲደርስ ማለት ነው። ለህዝብ ወጥተሽ ደግሞ የሃይማኖት አባትህ መርዝ ለውሻ እየሰጠ ነው ስትይ አንቺ ምን አገባሽ ነው የሚልሽ፣ ይከላከልለታል። ስለዚህ አሁን ከላይኛው ከሩቱ ይሄ መቼም ብዙ ሰው እምነት ቤት ነው አይደል ይሰማል የሚባለው። ከላይ ያለው ነገር ካልተለወጠ ከታች ያለው ነገር እንዴት ነው የሚለወጠው? ኦር ትምህርት ቤት ላይ በጣም ወጥረሽ መስራት አለብሽ ተማሪዎች ላይ። እሱም ደግሞ ትምህርት ቤቱ ከፈቀደ ገባሽ? በራሱ ፈቃይልሽ ማድረጋችን ትምህርት ቤት ከፈቀደ ታች መስራት፣ ከዛ ሃይማኖት አባት ላይ መስራት። ከዛ እንደዚህ እያደረግን ካልመጣን በስተቀር ይሄ የምናያቸው የሚያሳዝኑ ነገሮች የሚያስለቅሱ ነገሮች ምናምን እየቀጠሉ ነው የሚሄዱት። እየቀጠሉ ሄዱት። አሁን ጻድቅ ሰው ለእንስሳው ነፍስ ይራራል። ምሳሌ 12:10 ላይ እንደዚህ ይላል። ፌስቡክ ላይ እንደዚህ ስትላጥሚ አይልም ይልሻል ማለት ነው። እና ከዛ አንተም ይላል እኮ ለእንስሳው ነው የሚለው፣ ለራሱ እንስሳ ነው የሚለው እንጂ ለሌላ ሰው እንስሳ አይደለም። እስኪ የራሱን እንስሳን በጠበቀ አሁን እኮ ጥሩ ነው። ኦኬ ይሁን፣ ለሌላው ሰው አይደለም። ሁሉም የራሱን ከጠበቀ በቃ ደስት ሚሽን አኮምፕሊሽ አይ ኖ። እና በቃ ብዙ ጊዜ እንደዚህ ነው የምናስበው። በቃ ይሄ እኛ ጻድቅ አድርገን ራሳችን እንስሳት አጥፊዎች አድርገን ምናምን እርኩስ ናቸው እነሱ። ግን ቀን በቀን እኔ ሁሉ ጊዜ የምለው ነገር ቲክቶክ ላይ እኔ ሰው ሆኜ በቀን ስንት ስራ ጥፋት አጠፋለሁ ነው። እኔ ፌቨን ሰው ነኝ፣ አገናዝባለሁ፣ ተምሬያለሁ እላለሁ።
አውቃለሁ እላለሁ፣ መጽሐፍ ቅዱስን አውቃለሁ እላለሁ፣ ምድራዊ እውቀትን አውቃለሁ እላለሁ፣ የሆነ ነገር አውቃለሁ የምለው ነገር አለኝ ብቻ። እንደዛ እያልኩኝ ግን ስንት ፋውል ነው የምሰራው? ገባሽ? አውቄ ስንት እንዴ ሰውን አውቆ በሚገልበት ጊዜ ውሻ ሳያውቅ ነከሰኝ ብሎ ውሻ ካልገደልኩ የሚል ማህበረሰብ እኮ ነው ያለው። ገባሽ? ከእንደገና ውሻ አሁን በዚሁ ኢቭን አዌርነሱን ማውራት የምፈልገው ሁሌ ስለማወራው ውሻ ካለካሹ አይነካሽም። በመጀመሪያ ደረጃ ሰውን ቅድም እንዳልኩሽ ልክ እንደኔ ያቺ ውሻ ሳትነካኝ በፊት ድንጋይ አንስቼ ወረወርባት እንደነበረ የተነገረን ነገር ስላለ ያደግንበት ሜንታሊቲ ስላለ ገና ለገና ውሻ ሲመጣ ቆይ ልበለው ብለሽ ካልሹ አጸፋውን ይመልስልሻል። ያ ደግሞ ለኔ ውሻው እንዳጠቃሽ አይደለም የሚቆጠረው፣ ራሱ እንደተከላከለ ነው ለኔ የሚቆጠረው። ስለዚህ ዛጋ ውሻውን ጥፋተኛ አላደርግም። አሁን በቀላሉ መግባባት የምንችልባቸው ነገሮች አሉ። አሁን ኮንዶሚኒየም ላይ ምናምን ሪል ስቴት ላይ ሰዎች በጣም አጸያፊ በሆነ መልኩ ውሻ ገዳይ ጠርተው ያስገድላሉ። ገዳይ ጠርተው እንደዚህ በሚስማር ይዘው አድርገው ምናምን በሚስማር እንጨት ላይ ያስተክተው ምናምን እያስገደሉ ማለት ነው። ሚስማር በቅርብ ጊዜ እውነት እንደዚህ ሪል ስቴቶች ላይ ተከታተሉ። እንዴት ነው በሚስማር ማለት? ገዳይ ይጠራሉ። አሁን ከእንስሳት ሐኪም ውጭ የሆነ ማለት ነው። ኢቭን እኮ አሁን እኛ ውሻ እንስሳም የትኛውም ነገር ሲወገድ አይባልም ሲያርፍ ሰላማዊ ማረፊያ መንገድ አለው። እሱም ግን ትክክለኛ ከሆነ ምናልባት ያበደ ውሻ ከሆነ አይደለም። ስለዚህ ማህበረሰብን እንዳያጠቃ የግድ መሄድ አለበት። ገባሽ? ማሳረፍ አለብሽ። ፈረስ ማይድን ከሆነ ማሳረፍ አለብሽ። እነዚህ ግን የራሳቸው መድኃኒት አላቸው፣ የራሳቸው መንገድ አላቸው የምታሳርፊበት ማለት ነው። የኛ ማህበረሰብ ግን ግድ ስለሌለው ገዳይ ከፍሎ ያመጣል ለጤነኛ ውሻ። አሁን ምን ነገር ስለታመመ ውሻ አይደለም፣ ለጤነኛ ውሻ ኮንዶሚኒየም ውሻ በዛ ይባላል። አንድ ሴት ውሻ ለድንገት ትገባለች፣ የተራበች ኮልቶን ቻለች እና አንዳንዴ እንደውም ኢቭን ሳረሳ ማውራት የምፈልገው ሰው ምን ብላ ያሳምጻሉ? ምግብ እከሌ ለዚህኛው ውሻ ምግብ ከሰጣት ከዚህ ኮንዶሚኒየም እናባርረዋለን እውነት ብላ ያሳምጻሉ። ገባሽ? የተራበ እንስሳ ካበላሹላ ያሳምጻሉ። ለምን ሲባል እዚህ እንዲሰበሰቡ ያደረጋችሁት እናንተ ናችሁ። እንደውም ደስ ሊልሽ ነው የሚገባው። እንስሳ አጠገቦች ተሰብስበው ካንቺ መመገብ ከቻለ ህይወቱን ማስቀጠል ከቻለ ደስ ነው ሊልሽ የሚገባው። እንደ ሰው የሆነ ሰዋዊነት ያለው ነገር እየሰራሽ ነው። ግን አሁን በብዛት የሚደረገው ኮንዶሚኒየም ላይ ምግብ እንዳሰጧቸው የበዙት ምግብ ስለሚሰጧቸው ነው። እኛ ጨዋታቸውን አልቻለው ማታ ማታ ይጣላሉ ምናምን ይላል። ማታ ማታ ይጣላሉ የሚለው ሰው ከፊት እኮ ጭፈራ ቤት ሲጠፍርበት ነው የሚያድረው። ገባሽ? ያንን እንትን መጋፈጥ አይችልም። ብዙ ጊዜ እኛ ሀገር የሚበልጠው አካል ላይ አሁን እንስሳ ላይ ሰው በጣም ፓወር የሚለማመደው እንዴት ታውቂያለሽ? የሚበልጥሽ አካል ላይ ተለማምደሽ ነው ወደ ሰው የምትመጪው። እኔ ሁሉ ጊዜ የሚለው ሰው ላይ ሰዎች አሁን ሰው የሚገሉት ሰው እንደዚህ ዘቅዝቀው የሚያቃጥሉት ትናንት እርግጠኛ ነኝ እንስሳ እንደዛ ያደረጉ ሰዎች ናቸው። ምክንያቱም እንዲህ ሰው ማረድ እንዴት ነው ቀላል ይሆንልሽ? አትችይም። መጀመሪያ እዚህኛው የማይናገረው አካል ላይ ተለማምደሻል፣ ፓወርሽን አሳይተሽዋል። ብዙ ጊዜ እኛ ጋር እንዳልኩሽ ዝቅ ያለ ነገር ላይ አቅምሽን ታሳይ ለራስሽ ያለሽ ግምት ከፍ ይላል። አቅም እንዳለሽ ይሰማሻል፣ ፓወር እንዳለሽ ይሰማሻል። የሚበልጥሽ ጋር አይደለም እና ይሰማሻል። ስለዚህ ዝም ብለሽ ሰፈር የተቀመጠ እንትን ውሻን እየደበደብኩት ሲሄድ ውሻው አልቅሶ ሲጮህ ምናምን ለራሴ የሚሰጠው ግምት አለ። አቅም አለኝ የሆነ ማታለል እኮ ነው ራስሽን። ሲጀመር ይሄ ድድብና ጥግ ነው። ግን ለራስሽ የምታስቢ ግን የሆነ አቅም እንዳለሽ አድርገሽ ራስሽን ታሳምኛለሽ። እንደዚህ ያደረጉ ነው የሚለማመዱት። እና ከዛን ይሄ ሰውዬ ዛሬ እንስሳ ሲቀጠቅጥ ኦር በመርዝ ኮንዶሚኒየም ሲገድል ኦር መጥቶ ገዳይ ከፍለው የሚያመጡት ሰዎች በጣም የሚዘገንኑ እንደዚህ ለማስያዝ ራሱ ሞክረን ስላልቻለ ነው ስላልተባበሩ እንደዚህ ይሄ እንትን አድርገው ሲነግሩኝ ሰንሰል ምናምን እንደዚህ አድርገው ውሾቿን እየሲሏቸው መድኃኒት ምናምን እንዳያደርጉ ኢቨን ፕሮፌሽናል አይደሉም። ሶ እንደዚህ ሚስማር ላይ እንጨት አድርገው ምናምን እንትን እያሉ ውሾቹን በሚስማር አሁን ለዚህ ለአንድ የሚገደል ውሻ 2500 ብር ያወጣል የኮንዶሚኒየም ማህበረሰብ ቀጥቅጦ ለመግደል። ለምን አያዙላቸው? ገባሽ? አሁን ለምሳሌ አቢዩስ ስለሚያደርጓቸው በኖርማሉ ቀንም አቢዩስ ያደርጓቸዋል። ስለዚህ አይቀርቧቸውም። እነዛ ውሾች ወይ የሚቀርቧቸው ወይ 2-3 ሰዎች ናቸው። እነዛ ሰዎች ደግሞ አሳልፈው አይሰጧቸው። ምግብ የሚሰጧቸው ሰዎች ነው የሚቀርቡት። ገባሽ? ስለማይሰጧቸው እነዚህ መያዝ የሚችሉት እንደዚህ በማሰቃየት ነው። ከዛ እንደዚህ ሲያደርጉ በራሱ ምን ያደርጋሉ? ከ9 ሰዓት በፊት ባለው ሰዓት ነው የሚያደርጉት። ተማሪዎች ወደ ግቢ ሳይመለሱ ጩኸቱ በጣም ስለሚረብሽ በጣም ስለሚያሳቅቅ ህፃናት እንዳያዩት ማለት ነው። ኢማጂን ይሄን ያለ ህፃናት አይምሮ የተጠነቀቁት እንዴት ዘጋ ለሚጠፉት ነፍሳት አያስቡም። ገባሽ? ያረጋሉ ማለት ነው። እና እነዚህ ሰዎች 2500 ብር በውሻ ተከፍሏቸው ነው የሚመጡት ማለት ነው። እና በሚስማር ቀጥቅጦ ለመግደል በጣም ለማሰቃየት ከዛ ሬሳ ጭሮ ምናምን ይሄዳሉ ማለት ነውና የገረመኝ ነገር እንደዚህ ሲያደርጉ በጣም ብዙ ብር አውጥተው ከ10 በላይ ምናምን ሻና ያስገድላሉ። በቅርብ የሆነ አፓርትመንት ውስጥ እንደዚህ ሪስቴት መኖሪያ ውስጥ ምናምን ማለት ነውና በቃ ይሄ ሰውዬ ያልኳቸው እዛ ግቢ ያሉ ጥቆማ የሰጡኝ ሰዎች ይሄን ሰውዬ ዛሬ ካላሳያችሁት ነገ እርግጠኛ ነኝ እንስሳ ላይ እንደዚህ አርጎ በሚስማር ቀጥቅጦ መግደል ይቻለ ነገ በእያንዳንዳችሁ ቤት የሆነ ነገር ብታደርጉት መጥቶ የሚገድላችሁ ሰው ነው። ገባሽ? ይሄ ሰውዬ ተቀጥሮ እንደ ነፍሰ ገዳይ ሆኖ ስንት ቦታ ሰው ገድሏል ብለሽ አስቢ። እንስሳ በዚህ ልክ እየሰቃየ ድምፁ እየጮኸ እያረበሸሽ እንደዚህ ማረግ ከቻልሽ ሰው ላይ ደግሞ እንዴት ፓወርሽን ልትጠቀሚ እንደምትችው ማሰብ ቀላል።
ሰው አንደርስታንድ ያደረገው የእንስሳት አቢዩዝን በተቃወማቸው ቁጥር ነገ የሰው ጥቃት ነው እያስቀራችሁ ያላችሁት። ነገ ሰው ላይ የሚያደርጉትን ነገር ነው እያስቀራችሁ ያላችሁት። ግን አሁን ላይ እንስሳ ነው ምን ችግር አለ የምትሉት ነገር ነገ በእናንተ ቤት ይመጣል፣ በልጆቻችሁ ይመጣል። ገባሽ? አሁን ከእርሳችን ውጪ ቢሆንም የሆነ ሰው ትምህርት ቤት ላይ አስተማሪ ግሬድን አበላሸብኝ ምናምን ስትይ ሰነፍ ተማሪ ስለሆነች ነው ዝም በይ ይልሻል ማህበረሰቡ። የሆነ ነገር አጎቴ ደፈረኝ ፊት ስለሰጠሹ ነው ዝም በይ። ኤቭሪቲንግ ከምንም አይነት ጥቃት ጋር እንድታያይሽ ኩም አድርጎ አንቺን የሚከላከልበት አንቺን ወርታሽ የሚጥልበት ያንቺን የምትናገሪውን ነገር የሚጥልበት እንትን አለው። ይሄ ምንድነው ርዕስ አለው፣ ምክንያት አለው። ኤቭሪቲንግ ምክንያታዊ ነን እኛ። ለአቢዩዝ ሁሌ ምክንያት እንደሰጠ ነው። የሆነ ነገር ውሻው እንደዚህ ሆነ እንትናን አስደንግጫት ነው። ውሻ ህፃን ልጅ ደነገጠች፣ ውሻ ስታይ ሲሮጥ ደነገጠች፣ ወደቀች ተብሎ 12 ሺህ ማስገደል ምን ማለት ነው? ልጅቷ ስለወደቀች ምን ትሆናለች? እየወደቀን አይደል እንዳያደቅን ገባሽ? እየወደቀን እየተነሳን እኮ ነው ያደቅነው። የውሻ ልጅ ወስደሽ ጉንዳ ላይ ስትጨምሪ በብዛት ይሄንን የሚያደርጉት ሴት ሰዎች ናቸው። ገባሽ? የወለዱ ኮንዶሚኒየም ላይ ያሉት ልጆቼ ስትይ ለዛኛውስ ልጅ ማን ነው የሚያስበው? እናትነት ሲባል አንጀተ ሩሩ ነኝ እናት ናረ የእናት አንጀት ሲባል ከሌላው በተሻለ ሩሩ ናት። ከኛ ካልወለድን በተሻለ የወለደች ደግሞ በጣም ትራራለች ነው አይደል የሚባለው? የእናት አንጀት ይዘናል የምትሉ ሰዎች መርዝ እየሰጣችሁ ትንንጥዬ ቡችላዎችን ገና ያላደጉ ቡችላዎችን በመርዝ አሰቃይቶ መግደል የምን አንጀት ነው የሚባለው? ይሄ እኔ ግራ ይገባኛል። አንዳንዴ እውነት እነዚህ ሰዎች እናት ናቸው፣ እውነት እነዚህ ሰዎች ሰው ናቸው የሚለው ነገር ግራ ይገባኛል። አንቺ እንዴት ልጅ እያለሽ ለቡችላ መርዝ ሰጥተሽ አንፈራፍረሽ ያይጥ መርዝ የምናምን እያደረግሽ የሚገድለው ነገር እየፈለግሽ ትገያለሽ። ያን በማድረግሽ ምንድነው የምታገኙት ደስታ? ያን ሰዓት በመሞቱ ምንድነው የምታገኙት ደስታ? እንደ ኮሚኒቲ ታመናል። እኔ እንደሚሰማኝ በጣም ታመናል። እዚህ ጋራ ለመግደል የሚያወጡትን 1205 ብር የሚያወጡትን ቢያስመክኑበት ኖሮ ውሾችን ቢያስከትሙበት ኖሮ እነዛ ውሾች ዞሮ መኪና ሲጠብቁ የሚያድሩ አይደለም። አንቺ ሰፈርሽ ላይ ያለ ውሻ ደበደብሽም አልደበደብሽም፣ አበላሽም አላበላሽም፣ አጠጣሽም አላጠጣሽም፣ አንቺ ፕሮቴክት ማድረጉን አቆሙ። ሰፈር ውስጥ ከሆነ ድረስ አዲስ ፊት ያውቃል፣ መኪና ይጠብቃል፣ ከዘበኞች ጋር ይሆናል። ኢቭን አጋዦች ናቸው። ገባሽ? በተለይ ደግሞ ሳልተረዳው ከወንድ ውሻ ይልቅ ሴት ውሾች በጣም ፕሮቴክት ያደርጋሉ። በጣም ማለት ነው ከሚባለው በላይ ንቁ ናቸው፣ ፕሮቴክቲቭ ናቸው፣ በጣም ጠባቂዎች ናቸው። እኔ አሁን አንድ ወንድ ውሻ ላይ ሌሎቹ እንዳለ ሴት ናቸውና በጣም ነው የሚጠብቁት ማለት ነውና ኢቭን እኛ እንኳን መልካም ባንልላቸው እንኳን እነሱ መልካም እየዋሉልን ነው። ለመልካም ላረጉልን ምላሹ ይሄ መሆን የለበትም። ለጠበቁን ላገዙን እንዴ አንቺ ካንቺ ፍርፋሪ ፈልጎ የመጣ ማለት እኮ በቃ አንቺ ኖሮሽ አደረግሽ ማለት እኮ በጣም ትልቅ ነገር ነው። በማህበር አሳድመሽ ይሄን እንስሳ እንዳይበላ ይሄን እንስሳ ከበላ እንትና ይሄን ያህል ብር ይቀጣል፣ እንትና ይሄን ያህል ብር ይቀጣል፣ እንትና ከዚህ ቤት ይባረራል ብለሽ ማሳደም በራሱ እኔ የትኛው እምነት ይሄን እንደሚፈቅድ የትኛው የህሊና ህግ ብዙ ጊዜ የሚለው ከወረቀት ህግ የህሊና ህግ ይበልጣል። ማስከተብ እየቻላችሁ ማስገደል። እኛ ከዚህ በፊት ተደጋጋሚ ቪዲዮ ሰርቼላችኋለሁ። መድኃኒት ምግዝ አሁን ለምሳሌ እኔ ለጎዳና ውሻ ለማስከተብ በ150 ብር 5 ውሻ አስከተባለሁ። እኔ እንደ ቮለንቲር ስለምሰራ ሐኪም ቮለንቲር ስለማገኝ እነሱ ደግሞ የሚጥሩ በ200 ብር ምናምን አንድ ውሻ ሊያስከትቡ ይችላሉ። ገባሽ? በ300 ብር አንድ ውሻ ሊያስከትቡ ይችላሉ። 2500 ብር ለክፋት ከማውጣት ማለት ነው ውሻን ለማሰቃየት ያንላ ሮሮ ለመስማት ከማውጣት ከትበሽ ውሾችን ጤነኛ ማድረግ እኮ ነው። ሰው እኮ ተከባብረን ነው አይደለም የምንኖረው፣ ተቻችለን የምንኖረው እንጂ ሁሉ ነገር ተመችቶን አይደለም ከጎረቤቶች ጋር ተቻችለሽ የምትኖሪው። ስለዚህ ብዙ ጊዜ የሚላቸው ውሻ ሲሮጥ ሰው ሲሮጥ እንትን ይመስለዋል። አትሩጥ ውሻ ፊት። በቃ ቀላል ነገር እኮ ነው ውሻ ከመግደል ውሻ ፊት አለመሮጥ ቀላል ነገር አይደለም። አለመሮጥ ድንጋይ ውሻ ፊት አለማንሳት ቀላል ነገር አይደለም ነው እኮ። ማድረግ የምንችለው ገንዘብ ማናወጣበት ሰብአዊነት ብቻ የሚያስፈልገው ትንሽ ማሰብ ብቻ የሚያስፈልገው ቀላል ነገር ነው። ውሻ አትግደሉ፣ ልጆቻቸውን አትምቱባቸው። አሁን በጣም ብዙ ጊዜ ሴት ውሻ ፕሮቴክቲቭ ናት። በተለይ ልጅ ከወለደች አታስጠጋሽም ወደዛ አካባቢ። በቃ ያን አንደርስታንድ አድርጎ አንቺም እኮ ሰው ነሽ አይደል? ልጅሽ ጋር ሴት እናት ሆነሽ ልጅሽ ጋር የሆነ አካል እንዲደርስብሽና እንዲያጠቃብሽ አትፈልጊም። አንቺ ፕሮቴክት በምታደርጊበት መንገድ እሷ ደግሞ ፕሮቴክት የምታደርገው በመጮና በማባረር ሊሆን ይችላል። ሶ በዚህኛው ሳይድ ከሆነ ውሻ ያለችው በዚህኛው ሳይድ ብትሄጂ ምን ችግር አለ? ባትነኪ ብሎ ልጅሽ ባትጠጊ ምን ችግር አለ? ቀላል ነገር እኮ ነው ማድረግ የምንችለው ነገር። ገባሽ? እነሱን ሰርቫይቭ እንዲያደርጉ ለማድረግ ቀላል እኛ ማድረግ የምንችላቸው ነገሮች ናቸው። መርዝ ባስጫት ምግብ ብስጫት ነገር ተነስታ አንቺና ልጅሽን ትጠብቅልሻለች። ኮንዶሚኒየም ከዚህ ቤት እንደዚህ 4 ውሻ ሊያስገድል ብለ አወጣን ትዝ አይለኝ ቤት እንደሆነ ወደ አየር ጤና ማለት ይመስለኛል። ሶ ከዛም በነጋታው 20 ስፖክ የሆነ ከግቢ ተሰረቀ። ኢማጂን እንደውም እኔም እንዳፈቀልሽ መኪናውን እስከ ነው ህይወት ቢወስዱት እነዚህ ሰዎች የህይወት ታይም ሊሰን ይሆናቸው ነበር አልኩኝ። እንደው ስፖክ ትንሽ ቀለለላቸው ትንሽ ነገር ነው የሆኑትና ዞሮ በብዛት ውሾች እኛን ነው የሚጠቅሙት። ግን
አንቺ ለምን እንደምትገያቸው አያውቁም። አንቺ ለምን እንደምታሳድጃቸው አያውቁም። ውሾች ያምናሉ ሰው ገባሽ? አሁን ለምሳሌ እኔ መጥቼ ምግብ የምሰጣቸው ከሆነ ነገ አንቺ ስትመጪ ምናልባት ምግብ ልትሰጫቸው ምግብ ላይ ስትመጪ እንደኔ የምትረጃቸው ሰው ልትመሳቸው ትችላለሽ። ግን እኔ ምግብ ሰጥቻቸው በእኔ ስለለመዱ ሁሉም ሰው እንደኔ ስለመስላቸው እኔ መርዝ ይዤ ስመጣ እንደ ምግብ ነው የሚቀበሉ። ገባሽ? አያውቁማ እንትና ልትጎዳኝ ነው፣ አበበች ትጎዳኛለች፣ በቀለች ምናምን የሚባል ነገር አያውቁም። ስለዚህ ኤቭሪቲንግ ውሾች እምነት አላቸው ሰው ላይ። ስለዚህ ያን እምነታቸውን ብሬክ ታደርጊዋለሽ። አመኔታቸውን ባንሰብረው ገባሽ? ሁሉም ሰው ደግ ነው ብሎ ሊያስብ ይችላሉ። ላይክ ምድር ላይ አቢዝ የሚያደርጋቸው ሰው እንዳለ ሁላ የሚረዳቸው ሰው እንዳለ ያውቃሉ እንስሶች። ምክንያቱም ስለምትረጃቸው ነው የሚቀርቡሽ፣ የሆነ ስለምታግዣቸው ነው የሚቀርቡት። ያንን ድክመታቸውን ተጠቅመሽ አንቺ ለራበው እንስሳ መርዝ መስጠት ማለት ነው ማለት ነው። አስበሻል? እኔ እርቦኝ እዚህ ጋር ቁጭ ብዬ ከአንቺ ምግብ ወይ ተመጽውቼ እየጠበኩኝ ከዛ እኔ ግን ላንቺ እርቦኛል ስታይ በቃ ደግ ሰው ናት ብዬ ስቀበልሽ አምኜሽ ከሆነ የምቀበልሽ አላቅሽም፣ ግን ምግብ ስትሰጪ ደግ ሰው ናት ብዬ ነው የምቀበልሽ። ልትገለኝም ሆነ በቃ አልበላም መጀመሪያው ነው ካልኩ በኋላ ከተቀበልኩሽ በኋላ ሰው እንኳን ቢያስ ይጠራጠራል፣ ያሸታል፣ የሆነ ነገር ይላል። እነሱ ግን ንጹህ አያውቁም፣ አያሸቱም፣ ምን አይሉም። ስጫቸው ሆዳቸው ረሃባቸው መታገሱ ነው የሚያስቡት። ስለዚህ እንደዛ ካደረግሽ በኋላ ረሃቤል ታስታግስልኝ ነው ብሎ የመጣው ሰው ሲገልሽ አስበሽው። አሁን አንዳንድ ጊዜ ሰዎች ይነግሩኛል መንገድ ላይ እንደዚህ ያደርጉ ሰዎች እንደዚህ ምናምን ስጋ እየሰጧቸው ወይኔ ምን አይነት ደግ ናቸው ምናምን ነገር ብለን ስናልፍ ትንሽ ቆይታ ስንመጣ ውሾቹ ተረፍርፏል የሚል መልዕክት ይደርሰኛል። አስቢው እና ምን ያህል ትረስታቸውን ብሬክ እንደምናደርገው እንስሳ ስለሆነ ትረስት መሰበር አለበት አይባልም። አምነውናል፣ በሙሉ ልብ አምነውናል። የምንሰጣቸው ነገር ምግብ እንደሆነ ተቀብለዋል፣ ተርበዋል። እርቦት የመጣ አካልን እንዴት ነው መርዝ የምትሰጪው? በኢየሱስም ለጭንቅላቱ ራሱ ሀሳቡ ይከብዳል። ገባሽ? አምኖሽ የመጣ ሀሳብ ልትረዳኝ ነው ልታበላኝ ነው ብሎ የመጣ ሀሳብ አካል መርዝ እኔ አላውቅም። የእውነት እኔ አንዳንድ ጊዜ መናገር ራሱ ከምችለው በላይ ነው ነገሩና እንዴት ነው የምትሰጪው? ትረስት ለምንድን ነው ብሬክ የምታረጊው? ገባሽ? አንቺ ላይ እኔ በቀላሉ አንቺ ላይ እንዲደረግብሽ የማትፈልጊው ነገር የትኛውም እንስሳ ላይ አሁን ሞር ስለ ውሻ ስላወራን እንጂ ሁሉም እንስሳ ላይ አታድርጉ። እንስሳ ሲፈጠሩ ቅድም እንዳልሽው ፈጣሪ መልካም እንደሆነ አየ እና መልካም ያለው ደግሞ መልካም ነው። ምንም አንቺ እንደፈለግሽ እንትን ብታስቢው መልካም ነው። መልካምን ነገር ወደ መጥፎ ለመቀየር የምንጣጣርበት መንገድ ይገርመኛል። ባይብል መጋደላችን ከደምና ከስጋ ጋር አይደለም። ምን ያርጉሽ? ተደግሞባቸው ድመትና ውሾች ምን ያርጉ? ዋናው መንፈሱን አትመጪም እንዴ አንቺ? አንደርስታንድ ሲኖር እኮ ነው ስጋ የምትሄጂው በራሱ አንደርስታንድ። ስለዚህ እንደፈለጉ ነው የሚቀነጥሱት። ሳይሽ ይሄ የለመድነው በትንሽ የእንስሶች የለመድነው ነገር። አሁን ለምሳሌ ቲክቶክ ላይ ምን ቼ እንደሆነ ነበር መሰለሽ አይጥ መያዝ። የሆነ ጊዜ እኔ የአይጥ ቪዲዮ ፖስት አድርጌ ነበር፣ ግን ያን ያደረኩት ኢንቴንሽናሊ አስቤ በርሚያ ቪዲዮ የቀረጽኩት ወደ ቢሮ እየመጣሁ እንደውም ይሄ ኢቢሲ ላይ ወርቻለሁ እጅግ ሁለተኛ እና ወደ ቢሮ እየመጣሁ የሆነ ሴትዮ ላርጎ ቤት አላት እና የሆነ ነገር እኔ የአይጥ መያዣውን ራሱ አላውቀውም ነበር። ምክንያቱም እኔ አይጥ አልይዝም ማለት ቤት ውስጥ ሊኖር ይችላሉ። እንደዚህ ገዝቼ መርዝ ምናምን ይዤ አላውቅም። ሲወጡ ነው አልገለም፣ ሲወጡ ነው እውነት አልገለም። ከዛ ሴትዮዋ 4 ማዕዘን ዕቃ ይዛለች እና ምን እንደሆነ አልገባኝም። ያውቃ ግን ከእቃው በላይ የሆነ በማንቆቆር የፈላ ነገር ነው የምትጨምረው፣ ከውስጥ የሚዘለ ነገር አለ። ከዛ ምንድን ነው የምታደርገው እያልኩ እንደዚህ የሆነ የሚዘለ ነገር አየሁ። ከዛ አይኔን መሰለኝ። ከዛ እንደዚህ ስለ አይጥ ናት እንደዚህ ትክትክ ያለ የፈላ ውሃ እንደዚህ በቃ በ4 ማዕዘን ሽው ይዛት ምን ይሰራል? ልትገላት ከዛ አስፋልት ዳረጋት። አስፋልት ዳረጋት ቤቱ ካራት እንደዚህ ነው የፈላውን ውሃ ትገለብጥባታለች ነው የምልሽ። እሷ አይጧ ለምሳሌ ወደዛ ወደዛች ቃል ፌንት መብላት ነው የቀረኝ በደንጋጤ ማለት ነው። እንዴ ምናምን ብዬ ጮኩኝ። ምን እያደረግሻው ነው አልኳት። እየገደልኳት አልችኝ። እንዴ ወደሻት ትጥያትም ወይ ጫካ ገባሽ? ከሻት በሰላም ከሻት በሰላም ለምን አትለቂያትም? ገባሽ? አትለቂያትም አልኳት። ከዛ አራት ሀያት በእናትሽ እኔ ግራ ገባኝ። ኦልሬዲ በቃ አንቺ የፈላ ነገር ላይ እንትን እያለባት ነው። አንቺ አስበሻል? መርፌ ራሱን ስንወጋ እኮ እናለቅሳለን እንኳን የፈላ ነገር ገላሽ ላይ እየፈሰሰብሽ። ከዛ ወዲያው እንደዚህ ያደረኩት አየኋትና ዝም እምቢ ስትለኝ ስልኬን አወጣሁኝና እንደዚህ አድርጌ ቀረጽኳት። ከዛ ቲክቶክ ላይ ፖስት አደረኩት። የምር ግን ማለት የዛን ቀን ሙላ እንትን ጭንቅላቴ ኖርማል አልነበረም። እውነት ለመናገር የማስበው ያ የተተከተከው ነገር ገላ ላይ ሲፈስና እሷ እንዲሰዘል ያለው ሙቭመንት ይሄ በቃ ተስሏል። በቃ ኦልሬዲ ጭንቅላቴ ውስጥ ላይ ነው። ወይኔ ዛሬ ቀን እኮ በጣም ነው የተበጠበጥኩት ምናምን በጣም ከጭንቅላቴ ውስጥ መውጣት አልቻልኩም። የናሳብ ብዬ ያዝኑላታል ብዬ ነው የፖስትኩት ለመጀመሪያ ጊዜ። የዛኔ ነው 7000 ምናምን ፎሎወር ነበረኝ። ለመጀመሪያ ጊዜ ከ300 በላይ ነው ከ1000 በላይ ስድብ ነው ያስተናገድኩት ቲክቶክ ላይ። በቃ ስድብ፣ አንቺ የሰይጣን መልእክተኛ፣ አንቺ እንደዚህ አንቺ ጠንቋይ፣ አንቺ ምን
ምናምን ማለት ነው። እኔ ሰው ሂዋኒቲ ቢሰማው ይመስለኝ ትንሽ ስትሬንጅ እኮ ነው። አሁን እኔ ራሱ ስትናገሪ ፌቢ እንትና ተወዛገብኩ ታውቃለህ። ያይት ዲስትራክሽናል አውቃለሁ። አት ዘ ሴም ታይም ደግሞ የምትናገሪው ነገር እኮ ኢት ሜክስ ሴንስ። ከዛም በቃ ስድብ ልነግርሽ አልችልም። ስድብ ጠጣሁት፣ ቫይራል ነበረ ቪዲዮ። ከዛን ስድቡን ጠጣሁት። ከዛን በኋላ ምን ማድረግ ጀመሩ። ከዛን የሆነ ቪዲዮ ሰራው። የሆነ ቀን ቪዲዮ ሰራሁት። ምንድነው መንገድ ላይ አይጧ እንደዚህ አስፋልት እየተሻገረች ነው። ከዛን የሆነ ሰው እየመጣና በካልቾ ብሎ መኪና ውስጥ ከተታት ማለት ነው። እየሄደች እኮ ነው። ምን ታርገው ገባሽ? ቤቱም አይደለም ያለችው። ኢቭን እኔ የምለው ቤትሽ ካለች አውጭና አሁን ለምሳሌ እኔ እንደዚህ የሶፋ ልብስ ከኋላ መታ ሙሉ በሙሉ ወስደዋለች፣ አዲስ ማለት ነው። ግን ምን ማድረግ እችላለሁ? ገባሽ? በቃ ሰርቫይቭ ለማድረግ ነው ያደረገችው ብዬ ነው ያሰብኩት። እናደዳለሁ እኮ አልናደድም ማለት አለ። አልናደድም ውሸት ነው። እናደዳለሁ። ግን ለምንድን ነው የሚገላት? ገባሽ? እሷ ሰርቫይቭ ለማድረግ ነው ያን ነገር እያደረገች። እኔ እንዴት ህይወቷን ቀማታለሁ የሆነ ነገር አጠፋች ብዬ። ከዛ ማስበው እኔ ምን አደርጋለሁ በዚህ እድሜ ነው። ገባሽ? እኔ የማደርገው ነገር እሷ ከምታደርገው ነገር ምንም ማለት አይደለም። እቃ ነው፣ የእሷ ግን ህይወቷ ነው። ገባሽ? እና ያሳዝናሉ እንደዚህ ነው። እንደዛ ብዬ ቪዲዮ ሰራው። ከዛን የሚገርምሽ አሁንም በጣም ሰው ተሳደበ። ያን ቪዲዮ ሰራሁት የሆነ ሰው ቪዲዮ ልኮልኝ ነው። ምን ያደርጋል ኮንዶሚኒየም አናት ላይ ሆኖ እንደዚህ በቃዛትና አይጧ ተለቀኩ ብላ ዥሙዥሙ ስትል ወደ ብሬት የተፈጠፈጠችው ማለት ነው። ከዛ በኋላ ትሬንድ ያደረጉትና ቲክቶክ ላይ ምን ማድረግ ጀመሩ። ኢቭን ሜንሽን ያደርጉኛል። እኔ ለኔ ኦን ፐርፐዝ እኔ ለማንደር ነው የሚሰሩት እነዛ ቪዲዮዎችና እንደዚህ የፈላ ውሃ ውስጥ ጨምሮ እንደዚህ ማፈን አይጥል እንደዚህ ከሰልማ እንደተደረገው እንደዚህ ማድረግ ማለት ኢማጂን ማለት ሰውም ደግሞ እግዚአብሔር እኮ እንድገዛቸው የሰጠኝ ይልሻል። ግዙ ማለት በራሱ ትርጉሙ ተቀይሮብናል። ግዙ ማለት አስተቃዩ ማለት አይደለም። ግዙ ማለት ደድቡ ማለት አይደለም። ግዙ ማለት ቀጥቅጡ። እንስሳት እኮ ስሜት ያለቅሳሉ፣ ያዝናሉ። አንዳንዴ እውነት እንደዚህ የምታደርጉት ነገር እኮ ፈጣሪ ያያቸዋል እላለሁ። ግን ሰው የሚያይ አይመስለውም። ፈጣሪ እግዚአብሔር የእንስሶችን በደል የሚያይ አይመስለውም። ስትይ ሁላ እየቀለድሽ ነው የሚመስለው፣ ግን ያያል። እርግጠኛ ነኝ ያያል። ገባሽ? ለምን የፈጠራቸው እሱ ነው። ከሰይጣን አልፈጠራቸውም። የፈጠራቸው እግዚአብሔር እስከሆነ ድረስ እሱ ራሱ ስለሚያዝንላቸው እባካችሁ እናንተ ምዘኑላቸው። አላውቅም፣ በጣም ብዙ ነው ያወራሁት። ግን ፊውቸር ፕላንስ ምንድነው ፌቢ? አሁን ኢን ዘ ፊውቸር ምን ታስቢያለሽ? ፊውቸር ፕላን ምን መሰለሽ? አንደኛ ቅድም እንዳልኩሽ ከታች መስራት ነው። ብዙ ናቸው እቅዶች፣ ግን የመጨረሻው ግቤ እንስሳት መብት በትክክል ተከብሮ ማየት ነው። የመጨረሻ የምፈልገው ነገር የመጨረሻ ማለት በሰላም መኖራቸውን ህልውናቸው መጠበቁን ነው የምፈልገው። ገባሽ? አሁን አንቺም ስትኖሪ በምድር ላይ ህልውናሽ ነው ዋና ነገር። ህልውናሽ ከሌለ ምንም ነገር ብታረጊ ህልውና ሰላም ከሌለሽ ምንም ነገር ማድረግ አትችይም። ሰው ህልውናቸው እንዲከበርላቸው እዚህ ሀገር ሆስፒታል ሊቋቋምላቸው ፈልጋለሁ። አሁን ሰው ቅብጠት ሊመስለው ይችላል፣ ግን ያስፈልጋል። ሆስፒታል ሊቋቋምላቸው ያስፈልጋል። አሁን ለምሳሌ ትንሽ ክሊኒኮች ምናምን ነው ያሉት፣ ግን ትልልቅ ሆስፒታሎች ያስፈልጋሉ። ብዙ ነገሮቻቸውን እንዲያግኖስ የሚያደርጉ ምክንያቱም እኛ ሀገር በብዛት ግምት ነው ህክምና እንደዚህ ምልክት ታይሽ በቃ ይሆናል ነው እንጂ በትክክል ተመርምሮ ምን ብሎ ምናምን የሚታይ ነገር የለውም። ስለዚህ እንደሱ እንዲሆን አለ እንደ መሳሪያ ግን ሲቲ ኤምአርአይ ልክ እንደ ትላልቅ ሰው የእንስሳ እንደዛ አለ ውጭ ሀገር አለ። ነገር ግን እኛ ሀገር ምን አለ መሰለሽ ኤክስሬ አለ አንዳንድ፣ እሱም አንዱ ለሰዎች ጋር ነው ያለው ኤክስሬ አለ። ግን ምንድነው ገንዘባቸው በራሱ ውድ ነው። አሁን ለምሳሌ ትልቅ እንደ መንግስት ይቋቋም ኮስቱ ዝቅ ብሎ ከዛ በኋላ እንስሶች እንዲጠቀሙበት እና ራሱን የሚያስተዳድርበት ገቢ ማስገኛ መሆን ይችላል። ግን አሁን እንደምንድነው ያለን እንደ ሀገርም በቂ ሐኪም የለንም። ሲጀምር በስነ ስርዓት ይሄንን ስራ በደንብ መስራት ይችላል የምትይው ሐኪም የለንም። ገና ሐኪም ማሰልጠንም አሁን ሆስፒታል ስከፍት ሐኪም ከሌለ ምንም አያደርግም። ስራ ብዙ ነው ምንም ስላልተሰራ ማለት ነው። ስለዚህ እንደሱ እንዲሆን ህጻናቶች በቃ በየቦታው ይሄ ሴንተሮች ኢቨን ዶግ ፓርኮች ቢከፈቱ። አሁን ብዙ ጊዜ ለኛ ቻሌንጅ የሚሆንብን ውሻ ይዘን መዝናናት አንችልም። አሁን ለምሳሌ እኔ ውሻዬን ልክ የሆነ ነገር ቲክቶክ ላይ ሲመጣልኝ ቪዲዮ ሪቪው የሚያደርጉ ሰዎች ሲመጣልኝ ከታች መጽፈው ውሻ ይዞ መግባት ይቻላል። በቃ ውሾቼ ከሌሉ እኔ እንደተዝናኑ አልቆጥረውም። ብቻዬን አልሄድም፣ ውሾቼ መያዝ አለብኝ እኔ። ስለዚህ እንደሱ አይነት ነገሮች ቢከፈቱ ራሱ እንደ ቢዝነስም ናቸው። አሁን እኛ ማድረግ ላንችል እንችላለን፣ ግን እንደ ሌሎች ሰዎች ካፌዎች ቢከፈቱ ውሻ ይዞ የሚመጣ ሰው ብቻ የሚስተናገድባቸው በትክክል የገቢ ማስገኛ የሚሆኑ ነገሮች ናቸውና እንደሱ አይነት ቢሆኑ ብቻ ኢቨን አሁን እኔ ማሰብ ነው ታውቂያለሽ መኖሪያ መንደር ራሱ ውሻ ያለው ሰው ለብቻ ቢኖር ብዬ ሁላ ማሰብ ጀምራለሁ። ለምን አሁን እንደምታውቂው ከብዙ ነገር አንፃር ሰው ውሻውን ጥሎ እየሄደ ነው፣ ይዞ መሄድ አይችልም። አሁን ብዙ ነገሮቻችን ከመሬት አልፈው ወደ ፎቅ ነው የምንኖረው። ፎቅ ላይ ስንኖር ደግሞ ለእንስሳ ብቻ አይደለም። ስለዚህ እነዚህ ውሾች የት ነው የሚሄዱት ነው ገባሽ? አሁን ለምሳሌ
ሼልተር በከፍት ቀደም እንዳልኩሽ ከ300 በላይ እንደው ትልቅ ውሻ ብል 500 ውሻ ሀገሪቱ ላይ ያለው ውሻ ስንት ነው በሚሊዮን እኮ የሚቆጠር ውሻ ነው ኢትዮጵያ ውስጥ ያለው ገባሽ ስለዚህ ነገም ደግሞ ወደ ከመሬት ተነስተን ወደ ፎቅ መኖራችን እየቀጠለ ሲሄድ አሁንም ቤት ያሉ ውሾች መኖሪያ ያጣሉ ማለት ነው ምክንያቱም ፎቁም የተመቸ አይደለም ብዙ ሲስተሙም የተመቸ አይደለም ስለዚህ ኢቭን ቤት የምትገነቡ ሪል ስቴቶች ራሱ ብታስቡበት ምክንያቱም ብዙ ሰው መውሰድ ይፈልጋል ማሳደግ ይፈልጋል የሚሰሩት ቤቶች ደግሞ እንስሳን አብሮ ጨምሮ ማኖሪያ ምቹ ያደሉ ናቸው ስለዚህ ኢቭን እንስሳት የሚኖሩ ያላቸው ሰዎች የሚኖሩበት አንድ መንደር ራሱ ቢኖር ማለት ነው ስሜቴ ነው በቃ ወደፊት እንደዚህ ኢቭን እኔ ማስተካከላችሁ ሰጀስት ማድረግ ሀሳብ መስጠት የምፈልጋቸው ነገሮች አሉ እንደዚህ ቢሆኑ እያልኩኝና ግን በቃ የመጨረሻው የእውነት ህልውናቸው ተጠብቆ ማየት ሳይጠቁ ማየት ሳይራቡ ማየት ሳይጠሙ ማየት ለኛ ብለን ምን ለመሰረታዊ ነገሮች ሁሉ ተከብሮላቸው ማየት ነው ግን ለቺ እኛ ራሱ ምን እናልሽ ይመስላል እሱን ለማየት በዚህ አንደርስታንዲንግ ተስፋለ በብዬ አንቺ ልብ ይስጠን ነው የሚባለው የእውነት አንዳንድ ነገሮች እኔም እወዳለሁ ብዬ አስብ ነበር ግን አንዳንድ ነገሮችን ስትናገሪ እኔ ወደ ራሴ የተመለከትኩ ነበርና ሳናስተውል የምናረጋቸው ነገሮች እኔ እንጃ እኔ ሳስበው በቃ ፈጣሪ ኃላፊነት ሰጥቶናል እና ቢያንስ ኃላፊነታችንን ምንም እንኳን የሰው ልጅ እኔ አንድ ነገር አምናለሁ የሰው ልጅ ከሁሉ ፍጥረት የበላይ ነው በቃ ከፈጣሪ በታች እኛንን እንድንገዛ እንድናስተዳድር የተፈጠር ነው ይሄ ማለት ግን ማኒፑሌት እንድናረግ አቢዩዝ እንድናረግ ስልጣናችንን ተጠቅመን የፈለግነው እንድንጫወትባቸው አይደለም ያስጠይቀናል ምክንያቱም ምንም እንኳን ለኛ ጥቅም ቢሆን የነሱ ሁሉና በብዙ ነገር ይጠቅሙናል እኮ ባይዘው እንደነገርኩሽ ነው ይሄ ማለት ጉኡዝ እንኳን እንጠብቃለን አይደለም ህይወት ያለውን ቀርቶ ጉኡዝ የቤታችንን እንኳን መጠበቅ የቻለን ሰዎች አሳኮማ ተጥይሰው ነው ባዶ ዲዮድራንት በየቤትሽ ስንት አራተው አንወታሽ የእቃው ቫሉ ሰጠ ነው ማለት ነው የለውም እኮ እና ውሾች እንስሶች አጠቃላይ እንዳለችው እንስሳን ትንሽ ልብ ቢኖረን ጥሩ ነው ቅብጠት አይደለም ይሄ የሰውነት ጉዳይ ነው ለማለት ወዳለሁ ፈብዬ በጣም ነው ያከበርኩሽ በጣም ብዙ ነገር ነው ዛሬ የተማርኩት አመሰግናለሁ ደግሞ ህልምሽ ሆኖ ማየት ፈልጋለሁ አሜን ያርገው እሺ እኔ አይጦቹ ራሱ አሳዘኝ ታቃለ ሶስት ወራ ወይ አልኩኝ